በተለምዶ የኔ ብጤ ምናምን ምንለው አለ አይደለ እንደዛ መስያቸው ብዙ ሰዎች እየመጡ ሳንቲም እየጣሉልኝ ያልፋሉ አምላኬ ወይ አድነኝ ወይ ደግሞ በቃ ልሙት እንደዚህ ሁሌ የታመምኩ ምኖር ከሆነ ምንም ጥቅም የለውምና በሞት ይሻላል ምናምን አልኩ ማለት ነው ከዛ ኦፊሻሊ አሜሪካ ውስጥ ዶክተር ተካበ በኦሮሚያ ክልል አርሲ ዞን ውስጥ ነው የተወለድኩት ዛሬ ላይ ሆነ ምናልባት ያኔ ገጠር ያለ የሚያመውን ትንሹን ተካበን ብታገኘው ምን ልትለው ትችላለህ ጥቁር አልፈልግም ይቀርልኝ ሐኪም ብለው ያቃሉ አንተ ተብለህ ታውቃለህ ያ ተብያ ያቃለው ራስህ ደም መስጠት ሊኖርብህ ምናምን ይችላል ለፔሸንቱ ሁሌም ጉዞ ሁሌም ጉብኝት አለ ከቬጂታን ኢትዮጵያ ቱር ኤንድ ትራቨል ከቤተሰብ አሊያም በግሎ በአውሮፓ ድንቅ ጊዜ ለማሳለፍ በዚህ ቁጥር አሁን ይደውሉና ቀጣይ ጉዞውን ድንቅና የማይረሳ ጊዜ ያድርጉ ቬጂታን ኢትዮጵያ ቱር ኤንድ ትራቨል Thank you so much. Of course. ከአሜሪካ መቼ መጣው? ከአሜሪካ ከ5 ቀን በፊት ነው የመጣሁት። አየር ላይ ነው የተገናኘ ነው። አይ ነው። አየር ላይ ተከፍቷል ገና። የተወሰኑት ተከፍተዋል ያልተከፈቱም አሉ። ያልተከፈተው ላይ እንመጣለን። እንዴ ግድ ይላል። ያ እንዴት ነህ? ስራ፣ ጤና፣ ኑሮ ሁሉ ሰላም ነው ይመስገን። እግዚአብሔር ይመስገን ሁሉ ነገር ሰላም ነው። አሜሪካ ማራኪ ወግ ይታያል? አዎ በጣም ብዙ ተከታታይ ነው ያላችሁ እኔን ጨምሮ በጣም ነው የምከታተለውና ፕሮግራማችሁ በጣም ደስ ይላል ሪላክስድ የሆነ ነው እና አይ ቲንክ ያ ኮሜንቶችንም ማየት ትችላለህ አብዛኞቹ አብዛኛው ሰው ከአሜሪካ በጣም ብዙ ተከታይ ነው ያላችሁና አይ ቲንክ ተወዳጅ ሚዲያ ነው Thank you so much በጣም እናመሰግናለን ቆንጆ ጊዜ አብረን እናሳልፋለን ዝግጁ ነን በጣም አሪፍ እንተዋወቅ ዶክተር ተካበ ንጉሴ ብርሃኔ ይባላል የተወለድኩት በኦሮሚያ ክልል ውስጥ ነው የተወለድኩት አርሲ ዞን ውስጥ ወረዳው አሰኮ ይባላል አይ ቲንክ ሰምታችሁት ሊሆን ይችላል ቤተሰቦቼ ገበሬዎች ናቸው ገበሬዎች ይሁኑ እንጂ አባቴ በጣም ስትሮንግ ነው በትምህርት በጣም ጎበዝ ነው የነበረው ድሮ ግን ሳይጨርሰው ነው ያቋረጠውና እኛ እንድንማር በጣም ይፈልግ ነበርና እዛ እኔ የተወለድኩበት አካባቢ ከ1 እስከ 8 ብቻ ነው ያለው ትምህርት ቤትና ለእድሜ ለትምህርት ሲደርስ አባቴ ያው እንድንማር በጣም ስለሚፈልግ ወደ ትምህርት ቤት አስገባኝ ማለት ነው እና ከ1 እስከ 8 ድረስ እዛው ሆኜ ከነሱ ጋር ብሬ ሆኜ ነው የተማርኩት ግን የኔ ቻሌንጁ የሚጀምረው መቼ መሰለህ ልክ ከ1 እስከ 7 ስማር ያው በትምህርት ቤት በጣም ጎበዝ ነኝ እና በጣም ትምህርቱ በኦሮምኛ ነው የነበረው እዛኛ ጋር ያንን እንትን እንደምንም ብዬ እኔም በቃ በትምህርትም በጣም ጎበዝ ሆኜ ነው እስከዛ ድረስ ማር የነበረው ግን 8ኛ ክፍል ከደረስኩ በኋላ ያው ለሚኒስትሪ 8ኛ ክፍል ነው የነበረውና በጣም ታመምኩ ማለት አባቴ እንዲያውም ነው አቋርጠህ በሚቀጥለው ምናምን መቀጠል አለብህ ምናምን ሲለኝ እኔ ከትምህርት ቤት መቅረት አልወድም ትምህርት ቤት በቃ ሌሎች ልጆች የሚበልጡኝ ነው የሚመስለኝ ከትምህርት ቤት ከቀረሁና አንዳንዴ እንዲያውም በዓል ሆኖ ላይክ ያድዋ በዓል ሲሆን ወይ ሌሎች በዓሎች ሲዘጉ ምናምን ትምህርት ቤት ይዘጋል አይደለ እኔ ትምህርት ቤት ሄጄ ትምህርት ቤቱ ዝግ መሆኑን ሳቅ ነው የምመለሰው አረጋግጬ ምናምን የምመለሰው ፈገግታው ፊቶ ላይ ምን ያለው ጥላ መጣ እንደሚችል አስበው ያውቃሉ ጥርስን አስተካክሎ ተፈጥሯዊና ማራኪ ፈገግታን መመለስ ሙሉ በሙሉ ይቻላል የጥርስ ህክምናን በሀገራችን የቀየረው ናታኖል ስፔሻሊቲ ዴንታል ክሊኒክ ስትመጡ ምቾትና እንክብካቤ በተሞላበት የህክምና ተቋማችን በዘመናዊ የቪነር ህክምና የጥርስ ቅርጽና ቀለም በሚፈልጉት መልኩ በቀላሉ መቀየር ይችላሉ ሽቦ ሳይታይቦት በአጭር ጊዜ ጥርስዎን የሚያስተካክለው አስደናቂው ኢንቪዝላይን ህክምና እዚህ ይገኛል ለፈገግታው ማን እንደ ናታኖል 8ኛ ክፍል ልክ ለሚኒስትሪ የደረሰ ምናምን ሲደርስ ያለ በጣም ታመምኩ የሆነ ወረርሽኝ ገብቶ ነበረ ኤግዛክትሊ ምን እንደሆነ ምክንያቱ አይታወቅምና እኔም በጣም ታመሜ ላይክ ጓደኞቼ ምናምን ስለሞቱ እኔም ላይክ መቼ ነው የምሞተው ብዬ ነበር ስጠብቅ የነበረው ማለት ነው እና ግን ያው አባቴ ሐኪም ቤት ይወስደኛል እዚህ አዳማ ሉመጥቼ ታክሜ ነበረ ግን ያው በደንቡ ባይሻለኝም እንትኑን የወረርሽኙን ጊዜ ምናምን እንደምንም ብዬ አለፍኩት ማለት ነውና እንደዛው ታምሜ ያለ የሚኒስትሪ ፈተናው ምናምን ደረስ ግን እኔ በጣም ታምሜ ረጅም ጊዜ ስለቆየው ትምህርት ቤት ራሱ መሄድ ከብዶኝ መሄድ ስላልቻልኩ ምናምን በጣም መቀመጥ ራሱ አልችልም ነበር ለመፈተን እና አባቴ 1 አመት ዘግይተ መፈተን አለብህ ምናምን ሲለኝ አይ እኔ ከትምህርት ቤት መቅረት 1 አመት እንደገና መቆየት አልፈልግምና መፈተን አለብኝ ብዬም ቢያልኩ ማለት አስተማሪዎቼም ዳይሬክተሩ ምናምን ቆይ
እንደዚህ መቀመጥ ሳትችል ምናምን አይ እኔ መፈተን አለብኝ ብዬ አባቱ ይደግፈው ምናምን ተብዬ አባቴ ደግፎኝ ሚኒስትሪ ተፈተንኩ ማለት ነው። ተደግፈ በቃ እንትን ብዬ ምናምን ተፈተንኩ ሚኒስትሪ እና ተፈትኜ ግን የሚገርምህ በጣም ከትምህርት ቤቱ ትልቅ ስኮር ነው የነበረኝ ማለት ነው። እዛ ሚኒስትሪ ተፈትኜ ለዛ ታምሜ እንትን ብዬ ማለት ነው። እና ስቲል በሽታው ግን አልለቀቀኝም። ያ እና እኔ ከበሽታዬ ሳልድን ውጤቱ መጣ ማለት ነው። 9ኛ ክፍል ሲሆን ደግሞ ሌላ ቦታ መሄድ አለብኝ ማለት ነው። ሌላ ቦታ ለመሄድ ወይ አቦምሳ የሚባል ሰምታችሁ ከሆነ አቦምሳ ወይ ደግሞ ገለምሶ ደግሞ የሚባል ወደ ሐረር ምናምን አለ ማለት ነው። ሌሎች ጓደኞችም እዛ ትምህርት ቤት አብረን የተማርናቸው ስለነበሩ ገለምሶ ይሻለናል ምናምን ብለን እዛ ሄድን ማለት ነው። ከቤተሰብ ተለየ ማለት ነው? አዎ ከቤተሰብ ተለይቼ አባቴ እንደዚህ ታመመ መማር አትችልም አሁን ደግሞ ከኛ ርቀ ምናምን ሲለኝ እኔ በፍጹም መልኩ ማለት ነው እዛ ሄጄ የተማርኩ ብሞት ይሻላል እንጂ ከአቋርጬ ምናምን እንትን አልልም ብዬ በቃ ስንቅ ምናምን ተዘጋጀልኝ ሄድ ነው ገለምሶ። እዛ እንደሄድኩ የተወሰነ ጊዜ ደህና ነበርኩ እዛ እንደደረስኩ እንትን እንዳልኩ። ግን ገለምሶ ደግሞ በጣም ኃይለኛ ወባ ምናምን አለ የጭንቅላት ወባና እዛ እንደሄድኩ ከትንሽ ጊዜ በኋላ ካክስቴ ልጅ ጋር ነበረ የምኖረው። እሷም እንደኔ እዛው ሄዳ ማለት ነው ቤት ተከራይተን ነበረ የምንኖረውና የተወሰነ ጊዜ እንደቆየን በጣም ታመምኩ ማለት ነው እንደገና። እና ኦሬዲ በሽታ የመከላከል አቅሜ ኦሬዲ ተዳክሟል እዚህ ጋር ላይ ከ8ኛ ክፍል እያለው በጣም ታምሜ ስለነበረ እንትን ያልኩት በጣም ተዳክሜ ስለነበረ እዛ ከሄድኩ በኋላ እንደገና ታመምኩ ማለት ነው በወባ። እንደዛ ታምሜ በቃ ከትምህርት ቤት መቅረት ምናምን አልፈልግም እና ዝም ብዬ ታምሜ የአክስቴ ልጅ ነው መሄድ የለብህም ምናምን እያለችኝ ሄድኩ ማለት ነው ትምህርት ቤት። እና ትምህርት ቤት እየተማርኩ እንደዚህ ቁጭ ብዬ ምናምን በቃ ፈዘዝኩ በቃ ብዥ አለብኝ ምናምን ማየት አልችልም ምናምን። እና አስተማሪው ያስተማረ ነበረ እና አየኛው ጤናማ እንዳልሆንኩ ምናምን ማለት ነው። ስሜን ጠራኝና አይ ሄደህ ምናምን ማረፍ አለብህ ጥሩ አይደለህ ምናምን አለኝ ማለት። ከዛ ትንሽ ካመነታው በኋላ እሺ ብዬ ምናምን ከክላስ ወጣሁ እና ወጥቼ ወደ ቤት እየሄድኩ አጥሩ በር ጋር የትምህርት ቤቱ ስደርስ ምናምን አጥሩ በደንቡ አይታየኝም በቃ ብዥ እንዳለብኝ ምናምን ነውና አረፍ እያልኩ ምናምን እንደምንም ብዬ በሩን እንትን ብዬ ምናምን ወጥቼ ከትምህርት ቤቱ ሄድኩ ማለት ነውና ልክ አስፋልት ነው ከእንትኑ ወጥቼ እንዳለ የሆነ አስፋልት አለ። አስፋልቱን ጨርሼ ልክ አቧራማ ቦታው ጋር ስደርስ ምናምን በቃ ወደቅኩ ማለት ነው። አቃተኝ መሄድ አልቻልኩም። ብዥማ ላይ በቃ ራሴን ሳቱ ወደቅኩ ምናምን በቃ ዋልኩ እዛ እንትን ብዬ ወድቄ። ማንም ያየኝ የለም በቃ ያውኛል። ግን ያውኛ በተለምዶ የኔ ብጤ ምናምን የምንለው አለ አይደለ? እንደዛ መስያቸው ብዙ ሰዎች እየመጡ ሳንቲም እየጣሉልኝ ያልፋሉ። በወቅቱ አላቅም እኔ ያው ራሴን ስቼ ስለነበር አላቅም። ያው በኋላ ሲነግሩኝና ደግሞ ስንትሸቀለዛ ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። እና ከኔ ጋር በቀደም እንዳልኩ ተወልጄ ካደኩበት አካባቢ ከኔ ጋር አብረው እዛ ሄደው ሲማሩ የነበሩ ልጆችም እዛው ተከራይተው ነው የሚኖሩት። እኔ ከምኖርበት ትንሽ ራቅ ይላል እና እነሱ ዘመድ አላቸው እዛ እና የነሱ ዘመድ በዛ አይ ቲንክ ገበያ ይመስለኛል ገበያ ነገር የሆነ እቃ ገዝታ በዛ በጋሪ ፈረስ ምናምን እየሄደች ታየኛለች ማለት ነው። እና ስታየኝ የምታውቀው አይነት ሰው ምናምን መሰልኳት እና ጠጋትልና ሳንቲም እሷም እንደሌሎቹ ምናምን ልሰጠኝ ብላ አስባ ግን ስታየኝ የምታውቀኝ አይነት ሰው መሰልኳት ማለት ነው። ከዛ ከዘመዶቿ ጋር አይታኛለች። ከዛ ጋሪውን ታስጠጋና እስቲ ቆይ ይዘነው እንሄድና እነሱ ቤት እሱ ከሆነ እንትን እናሳክመዋለን እሱ ካልሆነ ደግሞ ቦታውን መልሰዋለን ብላ እንደዛ አርጋ በጋሪ ምናምን ጭናኝ ትሄዳለች ማለት ነው። አንተ ምንም አታውቅም? እኔ ምንም አላውቅም። እኔ ይሄ ሁሉ ሲሆን አላውቅም። ያው እነሱ በኋላ የነገሩኝ እንትን ነው። ከዛ ያው ቤታቸው ምናምን ሲወስድ ማተካበ ነው ከኛ ጋር አብረው የሚማር ነው ምናምን ይሏታል ማለት ነው። እና ከዛ ያው እዛ አስተኝተው ምናምን የተወሰነ እንከባከቡ ምናምን ከቆዩ በኋላ በቃ ወደ ሆስፒታል እንውሰደው ብለውኝ ከዛ የወደቅኩበት ቦታ ነው ብያለሁ ሆስፒታሉና ወደዛ ይወስዱኛል ማለት ነው። እና ወባ በጣም ኮመን ስለሆነ እዛ ገለምሶ አካባቢ ያው ሐኪሞችም ያውቃሉ ላይክ ስትመጣ ምን አይነት
እንትን እንደሆነ ያው ምልክቶችን ምናምን አይተው እንትን ይላሉና ወዲያውኑ ቴስት አድርገው ምናምን ያው የጭንቅላት ወባ ፕላዝሞዲየም ፋልሲፓረም የሚባል እንትን እንደሆነ እንትን ብለው መድኃኒት ምናምን ይሰጡኛል ማለት ነው። እዛ መድኃኒት ሰጥተውኝ በቃ የተወሰነ ምናምን እዛ ተኝቼ ቆይቼ ምናምን ላይክ አይ ቲንክ ሚድናይት አካባቢ ምናምን ይመስለኛል። ከዛ ትንሽ ነቃው ሙሉ ለሙሉ ምንም እንትን አይታወቀኝም። ከዛ መልሶ እንቅልፍ ይወስደኛል። አይ ቲንክ ድካሙ ይሁን ወይ ደግሞ የዛው የራስን የመሳት እንትን ይሁን አላውቅም። ግን በቃ ይዛችሁት ሂዱ ምናምን ወደ ቤት ምናምን ይሏቸዋል ሐኪሞቹ። ይዘውኝ ሄዱ ማለት ነው ወደ ራሳቸው ቤት። ስቲል የኔ ያክስቴ ልጅ ምናምን እየፈለገችኝ ነው፣ አታውቅም የት እንዳለው ያ ቤት መመለስ ስላልቻል። ከዛ በኋላ ፈልገው ምናምን አግኝተዋታል። እሷንም ይዘዋት ምናምን እዛ ቤታቸው ምናምን ይመጣሉ። እዛ አስተኝተውኝ ማለት ነው ቤታቸው። ሌሊት ላይ ምናምን እንትን ብዬ ነቃው። ላይክ መድኃኒቱ ሰርቷል የሰጡኝ መድኃኒት ማለት ነው። እና ስነቃ ምናምን ቤቱ ሙልት ብሏል። በቃ በጣም ብዙ ሰው አለ። ላይክ ሊሞት ነው ወይስ ምን ሊሆን ነው ምናምን ብለው ይመስለኛል። ብቻ ያው ራሴን ስቼ ረጅም ጊዜ ስለቆየው ነቃሁ ማለት ነው። እዛም ስነቃ በጣም ብዙ ሰው አለ እና በቃ መረረኝ በጣም። ኦልሬዲ በጣም ታምሜ ብዙ ቆይቻለሁ። ላይክ 8ኛ ክፍል አባቴ 1 ዓመት አቋርጥ ሲለኝ እምቢ ብዬ ነው እንትን ያልኩት። ከዛ ደግሞ 9ኛ ክፍልም ሄጄ እንደዛ በቃ ታመምኩ ማለት ነው። እና በቃ ሁሌ እንደዛ ስታመም ምኖር መሰለኝ። እንደገና ደግሞ ገባ የሆነ እንግዲህ ገበሬ ልጅ ስትሆን ብዙ ነገር አባትህ እናትህ ምናምን ብዙ መስዋዕት ከፍለው ነው የሚያስተምሩ እንትን ብለው ምናምንና ያንን ስታስብ እንደገና ለነሱ በርደን የሆንኩ መሰለኝ ማለት እና በቃ በጣም መረረኝና በቃ ጸለይኩ። እዛ ሰውን ሳይ ምናምን በቃ አምላኬ ወይ አድነኝ ወይ ደግሞ በቃ ልሙት። እንደዚህ ሁሌ የታመምኩ ምኖር ከሆነ ምንም ጥቅም የለውም ምናምንና ብሞት ይሻላል ምናምን አልኩ ማለት ነው። እና እንደዛ ብዬ በቃ ያው በራሴ እንትን ብዬ ምናምን ያው አምላኬም ጸሎቴን ሰምቶ ተሻለኝ ላይ በቃ። እና የሚገርምህ ሰኞ ምናምን ሲሆን እንደገና ሄድኩ ወደ ትምህርት ቤት። ተመልሶ ያመኛል እሑድ ቅዳሜ እና ሲመስለኝ ብዙ ጊዜ ከትምህርት ቤት መቅረት ስለማልፈልግ የትምህርት ቀን ሲሆን ምናምን ይሻለኛል። ያው በቃ የሆነ ኢነርጂ አገኛለሁ እንትን ላለመቅረት ማለት ነው። እንደምንም ብዬ ሄዳለሁ። ከዛ እረፍት ሲሆን ግን በቃ ይከብደኛል፣ ያቅተኛል እና ታመማለሁ እንትን እያልኩና እንደዛ እያልኩ ምናምን 1 ዓመት ቆየን። ዓመት ምናምን ከቆየን በኋላ ወደ አዳማ ናዝሬት ምናምን መጣን ማለት ነው። ተቀይሬ ምናምን ወደዚህ መጣሁ። ያው በቃ እዛ በሽታው እንትን ሲል ምናምን ወደዚህ መጣሁ ማለት ነው። 10ኛ ክፍል ምናምን ሲሆን ናዝሬት ከ10ኛ ክፍል እስከ 12ኛ ክፍል እዛ ነው የተማርኩትና ሪላቲቭሊ ጤናማ ነበርኩ እዛ ሲሆን ምናምን። ከ10ኛ ክፍልም 9ኛ ክፍልም ስማር ያው በትምህርቴ ሞር አሁን ፎከስ ማድረግ ጀመርኩ። በሽታው ምናምን የለምና 10ኛ ክፍልም በጣም አሪፍ ውጤት አምጥቼ ያለ ፎር ነበር ያመጣሁት በወቅቱ። ከዛ በኋላ ያው 12ኛ ክፍልም እዛ ሐዋስ የሚባል ፕሪፓራቶሪ ስኩል ነው የተማርኩት። እዛ እንደጨረስኩ ወደ ጎንደር ዩኒቨርሲቲ ገባሁ ማለት። ጎንደር ዩኒቨርሲቲ ያው በሕክምና ነው የገባሁት። 12ኛ ክፍል አሪፍ ውጤት አምጥቼ በሕክምና እዛ ጎንደር ዩኒቨርሲቲ ገባሁ። ጎንደር ዩኒቨርሲቲ በወቅቱ 1ኛ ዓመት ለ6 ወር ብቻ ነበር የምትማረው። 6 ወር ተምረ ሰከንድ ይር ከመግባታችን በፊት ለ6 ወር እረፍት ነበረ እና ወደ ቤት ሄድኩ 6 ወር ተምሬ ማለት ነው። ከዛ እንዴ ተባሮ ነው ምናምን ተባልኩ ማለት ነው። ያው ላይክ እንዴት ሕክምና ገብቶ እንደዚህ እንዴት ለዚህ ለረጅም ጊዜ እንደገባዋል። ሜዲሲን እንዴት ይሄ ሁሉ እረፍት ምናምን ሊኖራቸው ይችላል ምናምን ተብሎ በቃ ተወራ ማለት ነው። እና ለአባቴ በቃ አይዞ ምናምን ብለው ይነግሩታል። ያው አይዞ ያው ልጅ ያጋጥማል ምናምን እና እኔንም ያው ዳይሬክትሊ አይነግሩኝም። በቃ በወሬ ምናምን ሰማለሁ። ያው ተጭሮ መጣሩ በቃ እንደዛ ምናምን ተብሎ ሲወራ ምናምን ነበረ። ግን እኔ እንደዛ ሲባል ያው ምንም እንትን ብዙ አልተሰማኝም። እኔ እንዲያውም ሞር ያው አባቴን ለማገዝ ብር ሜክ ለማድረግ እንደዛ እረፍት ሲሆን ምናምን ክረምት ላይ አስተምር ነበር። ላይክ 11ኛ 12ኛ ክፍል 10ኛ ክፍሎችን ምናምን የተወሰነ እንግሊዘኛ እንትን ሂሳብ ምናምን እያስተማርኩ ምናምን ሲሄድ ትምህርት ቤት ሲሄድ ወደ ጎንደር ስመለስ የምማርበት ምናምን ሰርቼ ምናምን ነው የሚሄደው። እና አባቴትን የተወሰነ ብር ይሰጠኛል the whole year። እንዲያውም ብር እንዲላክልኝ ምናምን አልጠይቅም አባቴ። በቃ እንዲያውም ከተላከልኝን ብርና ይዤ ከሄድኩት ብር at the end of the year ይተርፈኛል ብር ምናምን አለኝ እንትን ብዬ ምናምን። ከዛ እንደዛ እያልኩ እየተማርኩ ጎንደር ዩኒቨርሲቲ ሜዲሲን እንደጨረስን እዛው ነበር የተቀጠርኩት ጎንደር ዩኒቨርሲቲ። ጎንደር ዩኒቨርሲቲ የተቀጠርከው? አስተማሪነት ሆኜ ሜዲካል ስኩል እዛ ቀረን። ከዛ በኋላ 1 ዓመት ተኩል ያክል እዛ ሳገለግል
እዛ ጎንደር ዩኒቨርሲቲ 1 ዓመት ተኩል ያክል እዛ ያው እንደ ሌክቸረርነት ሆኜ ሳገለግል ከቆየሁ በኋላ ከዛ ጎንደር ዩኒቨርሲቲ ወደ ብላክ ላይን ላከኝ ማለት ነው። ብላክ ላይን ጥቁር አንበሳ ወደ አዲስ አበባ። ኦኬ ጎንደር ዩኒቨርሲቲ ነው የላከ? ዩኒቨርሲቲ ነው የላከኝ ስፔሻላይዝ እንድታረግ እና እዛ የቀረሁት በኦርቶፔዲክ ሰርጀሪ ስለነበረ። ምንድነው ኦርቶፔዲክ ሰርጀሪ? የአጥንት ቀዶ ሕክምና ነበር እዛ የቀረሁት እና እዛ ጎንደር ዩኒቨርሲቲ በወቅቱ አሁን አላቸው፣ ግን በዛን ጊዜ የኦርቶፔዲክ ሰርጀሪ ስፔሻላይዜሽን አልነበራቸው እና እሱን ተምሬ ተመልሼ ጎንደር ዩኒቨርሲቲን እንዳገለግል ጎንደር ዩኒቨርሲቲ ላከኝ ማለት ነው ወደ ጥቁር አንበሳ እና ለ3 ዓመት ምናምን እንደተማርኩ ኦርቶፔዲክ ሰርጀሪ። ከዛ በኋላ ያው ከባለቤቴ ጋር ተዋውቀን ምናምን በሷ ምክንያት ወደ አሜሪካን ሀገር ሊሄድ ቻልኩ ማለት ነው። ኦኬ ባለቤት ቀድማ እዛ ነበር? እሷ እዛ ነው የምትኖረው የነበረው እና በሷ ምክንያት ወደዛ ሊሄድ ቻልኩ ማለት ነው። አሜሪካ ገባ? አሜሪካ ገባ። ግን እዛ ከሄድኩ በኋላ በሕክምና ያው መስራት ምናምን ቀጥታ አትችልም እና USMLE ወይ ዩናይትድ ስቴትስ ሜዲካል ላይሰንሲንግ ኤግዛምስ የሚባሉ አሉ። እነሱም ስቴፕ 1 ስቴፕ 2 CK እና ስቴፕ 2 CS ከዛ ደግሞ ስቴፕ 3 የሚባሉ ኤግዛሞች አሉ እና እነሱን ከተፈተን በኋላ ከሬዚደንሲ አለ። ከዛ በኋላ ሬዚደንሲ ተምረን ከጨረስን በኋላ ነው ስራ መስራት የምንችለው በሕክምና። ግን እኔ ያው እንዳጋጣሚ ሆኖ እድለኛ ነበርኩ፣ ኢንፎርሜሽኑም ስለነበረኝ እንደሄድኩ የሆነ ዶክመንቴን ዲግሪዬንም ይዤ ስለሄድኩ የዶክመንቴን ኤቫሉዌት አስደርጌ ላይሰንስ አግኝቼ ነበር፣ የሜዲካል አሲስታንት ላይሰንስ። እንደዛ እንደ ሜዲካል አሲስታንት ሆኜ ነበር ስሰራ የነበረው። አሜሪካ እንደገባ? አሜሪካ እንደገባ። ኢዚ ነው ላይክ አሁን ብዙ ጊዜ እነዚህ ፕሮፌሽናል ስራዎች እንደሄዱ ከባድ ነው፣ አይገኝም። እዚህ ትልቅ ፕሮፌሽናል ስራ ላይ ልትሆን ትችላለህ፣ እዛ ስትሄድ ግን ከዜሮ ነው የሚጀመረው ሲባል እንሰማለን በወሬ ደረጃ። እውነት ነው። እና እነዛ ነገሮች ምን ያህል እውነት ናቸው? አንተስ በምን አይነት መንገድ ነው? እሱ እውነት ነው። ላይክ ሜዲካል አሲስታንትም እንደዚህ ሄድን ያክል በጣም አሪፍ ከፋይ የሆነ እንትን አይደለም፣ አሪፍ የሚከፍል እንትን አይደለም። ግን አትሊስት ሜዲካል ፊልድ ውስጥ ኪፕ ያደርግሃል፣ እዛው ሆነ እንድትቆይ ምናምን ያደርግሃል። እና ብዙ ሰው ኢንፎርሜሽን የለውም፣ ላይ ከዚህ ሲሄድ ሰፖርት የለውም። እና ላይክ እንደሄድክ ኑሮ በራሱ ቻሌንጂንግ ስለሆነ ያገኘውን ስራ ነው የምትሰራው። ሁሉም ሰው የሚያልፍበት ነገር ነው ይሄ። ግን እኔ ያው ሰፖርት ሲስተምም ስለነበረኝ እንደሄድኩ ከጀርባ ሰው አለ፣ ከጀርባ ሰው ስለነበረ እንደ ሄድኩ ኢሚዲየትሊ አይደለም ስራ የጀመርኩት። ግን የተወሰነ ሲስተሙን ከለመድኩት በኋላ ኢንፎርሜሽን ጠይቀን እንትን ብለን አፈላልገን ምናምን ይሄኛውም ኤቫሉዌት ተደርጎ ምናምን ለማግኘት 6 ወር ሳይሆን 6 ሳምንት ምናምን ነገር ነው የፈጀው ላይሰንሱን ለማግኘት፣ ሜዲካል አሲስታንት ላይሰንሱን ለማግኘት ማለት ነው። አዲሽናል ትምህርት ሳያስፈልገው ያለህን ዶክመንት ኤቫሉዌት አድርገው ነው የሚሰጡ። እንደዛ አፈላልጌ ነበር ያገኘሁትና ግን በመሃል ላይ ያው ስራውን አቁሜ ለኤግዛሞች ምናምን መዘጋጀት ነበረብኝ። ኤግዛሞቹን ተፈትኜ ኤግዛሞቹን ከጨረስኩ በኋላ ነው እንደገና ተመልሼ በሴም ስራ መስራት የጀመርኩት ማለት ነው፣ ሬዚደንሲ እስከምጀምር። ለእኔ ግን ቻሌንጂንግ የነበረው እዚህ ጎንደር ዩኒቨርሲቲ ስለነበረ ትምህርት እንድማር ልኮኝ የነበረው ኦፊሻል ዶክመንቴን ማግኘት አልቻልኩም ነበረ መጀመሪያ ላይ ማለት ነው። ኤግዛሞቹን ለመፈተን ትንሽ ጊዜ ወስዶብኛል መጀመሪያ ላይ፣ ምክንያቱም ኦፊሻል ዶክመንት ስላላገኘው ጎንደር ዩኒቨርሲቲ ልኮኝ ስለነበረ ጥቁር አንበሳ ያስተማረኝ እሱንም መክፈል ነበረብኝ ማለት ነው ኦፊሻል ዶክመንት ለማግኘት። ያንን ለማድረግ ደግሞ ተመልሼ እዚህ መጥቼ ጎንደር ዩኒቨርሲቲ ፕሮሰስ ማድረጋቸው ነገሮች ነበሩ። ያንን ለማድረግ ደግሞ በመጀመሪያ ላይ ዶክመንት ስላልነበረኝ ቀጥታ ተመልሼ መምጣት አልችልም። አመት ምናምን ቆይቼ ከዛ በኋላ ተመልሼ ነው መጥቼ ጎንደር ዩኒቨርሲቲ ዶክመንቶቼን ሁሉ ፕሮሰስ አድርጌ፣ ያው በመሃል ብዙ ውጣ ወረዶች ምናምን ነበሩ፣ እሱን አስጨርሼ ተመልሼ ከዛ በኋላ ነው ኦፊሻል ደግሞ ኢሲኤፍኤምጂ የሚባል አለ። ልክ እንደ ሬጅስትራር የሚያገለግል አሜሪካ ውስጥ ለኢንተርናሽናል ግራጁዌቶች እንደኛ አይነቶቹ ከአሜሪካ ውስጥ ያልተማሩና ከሌላ ቦታ ለመጡ እንደ ሬጅስትራር ሆኖ የሚያገለግል ኦፊሻል ዶክመንቶችን ቀጥታ ከዩኒቨርሲቲዎች የሚቀበል ጎንደር ዩኒቨርሲቲ ቀጥታ ያንን ወደዛ መላክ ነበረበት ማለት ነው የኔን ዶክመንት። ያንን ለማድረግ ነበር መጀመሪያ ላይ ቻሌንጁ የነበረው። ያንን ካደረግኩ በኋላ ያው ኤግዛሞቹን ተፈተኜ ከዛ በኋላ ሬዚደንሲ
ጀመርኩ ማለት ነው ዶክተር በሬዚደንሲው እንደ ሐኪም ሆነ ከመስራት በፊት የሚሰጥ ትምህርት ነው ትሬኒንግ ልክ እዚህ ከጎንደር ዩኒቨርሲቲ ጥቁር አንበሳ ለትምህርት እንደተላኩት አይነት እዛም ደግሞ ሬዚደንሲ እንመርጣለን ማለት ነው የትኛውን የትምህርት ክፍል መማር እንዳለብን እንመርጥ ነበር እና ሶ ሬዚደንሲ አግኝቼ ዩኒቨርሲቲ ኦፍ ሜሪላንድ ነበር እኔ በኢንተርናል ሜዲሲን የተማርኩት ማለት ነው ሶ እዛም ያው በስራዬ ምናምን ሁሌታ ታታሪ ነኝ ያው ሰው ራሱን አመሰግንም እንደዛ ብሎ ግን ጓደኞቼ እንደሚል ሁሌ ከሰዓት ቀድሜ ነው የምገኘው በተባልኩበት ሰዓት ቀድሜ ነው የምገኘው ስራ ቦታ ሁሌ ገኛለሁ እንትንላለሁ ምናምንና ቺፍ ሬዚደንት ነበርኩ ከዛ በኋላም 3ኛ አመት ላይ ያው ቺፍ ሬዚደንሲ ምናምን ይመረጣል ቺፍ ሬዚደንት ነበርኩ ረዚ ላይ ምንድነው እሱ ቺፍ ሬዚደንት ስትሆን ስኬጁል ማውጣት ለሌሎቹ ሬዚደንቶች አንተ ስር ላሉት ስኬጁል ማውጣት ኦር እንደዚህ ሌላ ሰው ከቨሬጅ ሲያንስ ሌሎች ከቨሬጅ እንዲኖር ማድረግ አንዳንዴ ራስህም ከቨር ልታደርግ ትችላለህ እና አድሚኒስትሬቲቭ እንትን ኮኦርዲኔት ማድረግ ፕሮግራም ዳይሬክተር አለ ዳይሬክት የሚያደርገው ሬዚደንሲውን ከነሱ ጋር ኮኦርዲኔት እያደረግ ሌላው ሬዚደንሲው ስሙዝ እንዲሆን ማድረግ ማለት ነው ካንተ በታች ያሉትን አክቹሊ የዛሬ 3 አመት ምናምን የተመረቅኩት ሬዚደንሲውን ከዛ በኋላ ያው ስራ ገባው ማለት ነው ከዛ ኦፊሻሊ አሜሪካ ውስጥ ዶክተር ትሆናለህ ዶክተር ተካበ ዶክተር ተካበ ምን ላይ ነው ስፔሻላይዝ ያደረከው እዛ የኢንተርናል ሜዲሲን ነው የውስጥ ደዌ እዚህ ያጥንት ቀዶ ህክምና ነበረ እዚህ የነበረው ሶ እዛ የነበረኝ ኦፖርቹኒቲ ግን እንደዚህ ኦብዘርቨርሺፕ ሮቴሽን ምናምን ስሰራ የነበረው ኢንተርናል ሜዲሲን ነበረ ሞር ፖዚሽን የምታገኘው ሬዚደንሲ ለመግባት ኢንተርናል ሜዲሲን ነው የነበረው እዛና ሶ ኢንተርናል ሜዲሲን ነው አፕላይ አድርጌ እዛ ኢንተርናል ሜዲሲን የገባሁት ሁሌም ጉዞ ሁሌም ጉብኝት አለ ከቬጂታን ኢትዮጵያ ቱር ኤንድ ትራቨል ከቤተሰብ አሊያም በግሎ በአውሮፓ ድንቅ ጊዜ ለማሳለፍ በዚህ ቁጥር አሁን ይደውሉና ቀጣይ ጉዞውን ድንቅና የማይረሳ ጊዜ ያድርጉ ቬጂታን ኢትዮጵያ ቱር ኤንድ ትራቨል የመጀመሪያ ህክምናዎች እንደታስታውሰኛለህ ምን አይነት ሰዎች አከም ምን አይነት አጋጣሚዎች ነበሩ አንተ ውስጥስ የነበረው ስሜት ምን ነበር ላይክ አሜሪካን ሀገር እንግዲህ ያው ዶክተር ሁሉም ሀገር ትልቅ ፕሮፌሽን ነው ትልቅ ሙያ ነው እዛ ደግሞ ሄደ እንደ አዲስ ተምረህ ዶክተር ሆነ ያ እዛ ከመሄዴ በፊት አሁን ጎንደር ዩኒቨርሲቲ ያለን ኢንተርንሺፕ ምናምን አለ ሶ ኢንተርንሺፕ ምናምን ስትማር አንዳንዴ እኛ ሀገር ውስጥ የደም እጦት አለ ለምሳሌ ደም ትራንስፊውዥን የሚያስፈልጋቸው ሰዎች ደም የሚያስፈልጋቸው ሰዎች ደም ይጠፋል ደም ባንክ ውስጥ እጥረት አለ እና አንዳንዴ በጣም ቻሌንጂንግ ነው ሶ ራስህ ደም መስጠት ምናምን ሊኖርብህ ምናምን ይችላል አረተው ለፔሸንቱ ምናምን ያው እንደዛ አርጌ ሰጥቼ ነበር እኔ ለፔሸንቴ ማለት ነው እና አንድ ትዝ የሚለኝ አንድ አባት ነበሩና ልጃቸው እንደዚህ በጣም ታሞ ደም ያስፈልገው ነበርና ጠየቅናቸውና እንዴ እኔ ምን ደም አለኝ አሉ አባትየው ማለት ነው እና እኔ ምንም ደም የለኝም እኔ ለራሴ ህመምተኛ ነኝ ምናምን አሉ ማለት እና እኔ ሁሌ ትዝ የሚለኝ በሽተኛ ሳክምም ይሁን ስረዳም ይሁን ወይ ችግረኛ መንገድ ላይ ይሁን ሳነሳ ትዝ የሚለኝ ያኔ 9ኛ ክፍል ምናምን እያለው የነገርኩ መንገድ ላይ ወድቄ አዋራ ያነሱ ምናልባት እኮ ያቺ ሴት በጋራ ያንስታባት ውስጥ ህይወትም ሊያልፍ ይችል ይሆናል ያው እሱን ነው የምልህና ሁሌ እሱን ነው የማስበውና ሁሌም ሰው ሳይቸገር እንትን ሳይልህ ምናምን ያው ቸገሬ ብሎ እንትን በአብዛኛው እና እንደ እሱ አጋጣሚ ምናምን ትዝ ይለኛልና ደም ሄጄ ሰጥቼ ደም ባንክ ምናምን በሽተኛ ደም አግኝቶ ምናምን ታከመ ማለት ነው እና ያ እነኛ ያ አባት ታክመው ሄደው ከዛ በኋላ የሆነ ጊዜ ደውለውልኝ ምናምን ማርቀቤ ምናምን ይዘው ሊመጡ ማለት ነው ሰከንድ ዩኒቨርሲቲ ያለ እና ያ በውስጤ ሁሌ በቃ ትዝ ይለኛል ላይክ ለሰው የምታደርገው ነገር ሁሌም ምስጋና ይዞልህ ይመጣል ከሰውም ከእግዚአብሔርም ሊሆን ይችላል ታገኘዋለህ ኢንዳይሬክት ግን አሜሪካ ሀገር ውስጥ ግን ይለያያል ያው እንደዚህ አይነት እጥረት ምናምን አያጋጥምህም እንደዚህ ደም ስጡ የሚባል ምክል የለም በጣም ሞር ኦርጋናይዝ ኮኦርዲኔትድ ነው ሁሉም ራሱን የቻለ ዲፓርትመንት አለው የደም ባንክ ምናምን እንደዚህ አትቸገርም ምንም አይነት ያክለድ ትራንስፊውዥን ቢያስፈልግ አንዱ ሴንተር ላይ የደም ባንክ ማይኖር ከሌላ ቦታ መጥቶም ቢሆን ያገኛል በሽተኛ ግን ምንድነው መጀመሪያ ላይ አሜሪካ ሀገር ውስጥ ህክምና እንደዚህ ስትጀምር እኔ አሁን ሜዲካል አሲስታንት ሆኜ የሰራሁት ምናምን ይጠቅመኛል ኢንተራክሽኑ ምናምን አንዳንዴ መጀመሪያ እንደሄድ እዚህ ያለን እኛ
እንግሊዘኛችን የነሱን ደግሞ አንደርስታንድ ማድረግ በጣም ቻሌንጂንግ ነው አይደለ እና ቀጥታ ከዚህ ሄደው ህክምና ፈተናዎችን ተፈትነው ቀጥታ ለሚገቡ ሰዎች ቻሌንጂንግ ሊሆን ይችላል ግን እኔ የጠቀመኝ ምንድነው መጀመሪያ ላይ ሜዲካል አሲስታንት ሆኜ የተወሰነ መስራቴ አትሊስት ላይክ እንትኑን ላይክ የሰዎቹን አክሰንት እንድትማር ፔሸንቶቹ ምን እንደሚፈልጉ እንድታቅ ኢንተራክሽኑ ላይክ ምን እንደሚመስል ምናምን ምክንያቱም ካልቸራሊ በጣም የተለያየ ነው አይደል እኛ ሀገር ጥሩ ነገር ጥሩ አንገትን ጎንበስ ማድረግ እንትን ማለት ሰው እንትን ማለት ምናምን ማክበር ሊሆን ይችላል መሽኮርመም እኛ ሀገር አሁን የሆነ የጨዋ ምልክት ምናምን ሊሆን ይችላል እዛ ሀገር ደግሞ የኮንፊደንስ ማነስ ያ እንትን ኔጌቲቭሊ ሊሆን ይችላል ኢቫሉዌትድ የምትደረገው ሶ እነኛ የካልቸራል ዲፈረንስ ምናምን ስላለ እሱ ትንሽ ያው አፌክት ያደርገናል እዛ ሄደህ በሽተኛ ቴክር ስታደርግ እንትን ሶ የመጀመሪያውን ነው የተለየ እንትን የለውም ኖርማል የመጀመሪያ እዛ ፈረንጅስታ ያ ነው ልዩነት አለው ልዩነቱ ምን መሰለ እኛ ሀገር በአብዛኛው በተማርከው መጽሐፍ አንብበህ ምናምን ነው የምታከመው እዛ ሀገር ግን ጋይድ ላይን አለ ፕሮቶኮሎች ምናምን አሉ ላይክ አንድ በሽተኛ በሳምባ ምቺ ምናምን ቢመጣ ኦር ላይክ ኒሞኒያ ወይ ዩቲአይ ዩሪነሪ ትራክት ኢንፌክሽን ምናምን እንደዚህ የሽንት ቧንቧ ኢንፌክሽን ይዞት ቢመጣ በምን ታክመዋለህ አፕሮቹ ምንድነው መጀመሪያ ለምን ታረጋለህ ቀጥሎ ምን ታረጋለህ ምን ቴስት ትሰራለህ ምናምን የሚሉ ላይክ ጋይድ ላይን አለ እዛ ፕሮቶኮል እና ከኛ ሀገር ይልቅ ኢዚየር ነው ህክምና እዛ ሬዚደንሲ ላይ ነው የመጀመሪያ ህክምና የሚሆነው ላይክ ሬዚደንሲ ደግሞ ማለት አንደር ሱፐርቪዥን ነው የምታክመው ሶ ኤኒ ሚስቴክ አሁን ኢንዲፔንደንትሊ በላይሰንስ ፕራክቲስ እንደምታረገው አይነት ፍራቻ አይኖርህም ያኔ ስህተት ብትሰራም አስተማሪ አለ ከአቴንዲንግ ስላለ እነሱ ጋይድ ያደርጉሃል አንደር ሱፐርቪዥን ነው የምትሰራው ምናምንና ብዙ የሚከብድ እንትን ምናምን አልነበረም ጥቁር ሆነ ሐኪም መሆን ልዩነት አለው እሺ ያ ግን ልዩነቱ ደግሞ አሜሪካ ውስጥ በጣም ብዙ ስቴቶች ነው ያሉት አይደለ ግማሾቹ ጥቁር ፍሬንድሊ ናቸው ጥቁር ብቻ ሳይሆን ኢንተርናሽናል ግራጁዌት ፍሬንድሊ የሚባሉ ስቴቶች አሉ ዳይቨርስ የሆኑ ስቴቶች ማለት ነው ሶ ጥቁር እንደ መሆኔ እኔ አሁን ዩኒቨርሲቲ ኦፍ ሜሪላንድ ነው የተማርኩት ብዙ ጥቁር ነበረ ከኔ ጋር ብዙ ኢንተርናሽናል ግራጁዌት ነበረ ሶ ዳይቨርስ ነው ብዙ ፊል አታረግም ግን ምንድነው ሁሉም ሰው ዘረኛ ነው ማለት ከባድ ነው ላይክ ሁሉም ሰው ደግሞ ጥሩ ሰው ነው ማለት አስቸጋሪ ነው ያው እንደዛ ኤኒዌር ታገኛለህ ላይክ እንደዛ የዘረኝነት እንትን ምናምን ልታገኝ ትችላለህ ግን የተማርኩበት ቦታ ሞር ፍሬንድሊ ስለነበረ ብዙም እንደዛ አይነት እንትን ምናምን አልነበር ኮርስ በስራ ላይፍ ላይ ምናምን ታገኛለህ አንዳንድ በሽተኞች ምናምን እንደዛ ነው ጥቁር አልፈልግም ይቀርልኝ ሐኪም ያ ይላሉ ብለው ያውቃሉ አንተ ተብለህ ታውቃለህ ያ ተብዬ አውቃለሁ አንድ ቦታ ስሰራበት የነበረበት ቦታ ያው ገና ሩም ምናምን ስገባ ምናምን ገና አላየኋትም በሽተኛዋን ገና እንደገባሁ ምናምን ያው ስታየኝ ያው ጥቁር ነኝና ለኔ ያልነገረችኝም ነርሷ ነጭ ነች ሰው ለነርሷ ምናምን ነገረች ይቀርልኝ ያ በነጭ ሐኪም ይቀርልኝ ብላ ምናምን ነገረቻት ምን ፊል አረክ እኔ ምንም ፊል አላረኩም ያው ሌሎችም ሰዎች ላይ ምናምን እንደዛ ሲያደርጉ ምናምን ስላየው ብዙ ፊል አላረኩም በቃ እንደዛ አይነት ሰዎች አሉ እንደዛም ደግሞ በጣም ጥሩ በሽተኞች አሉ ነጭ ሆነው በጣም የሚወዱ ስለ ሀገር የሚጠይቁ ከየት ነው የመጣው ኢትዮጵያ በጣም አሪፍ ሀገር ነች እንደዚህ ነች እንደዛ በጣም የሚያውቁ አሉ በሽተኞች እና ያ ሁሉም ሰው ጥሩ አይደለም ሁሉም ሰው ደግሞ መጥፎ አይደለም እና እንደዛ አይነት አጋጣሚዎች ምናምን ብዙ አሉ ፈገግታው ፊቶ ላይ ምን ያለው ለውጥ ሊያመጣ እንደሚችል አስበው ያውቃሉ ጥርስን አስተካክሎ ተፈጥሯዊና ማራኪ ፈገግታን መመለስ ሙሉ በሙሉ ይቻላል የጥርስ ህክምናን በሀገራችን የቀየረው ናታኖል ስፔሻሊቲ ዴንታል ክሊኒክ ስትመጡ ምቾትና እንክብካቤ በተሞላበት የህክምና ተቋማችን ለዘመናዊ የቪነር ህክምና የጥርስ ቅርጽና ቀለም በሚፈልጉት መልኩ በቀላሉ መቀየር ይችላሉ ሽቦ ሳይታይቦት በአጭር ጊዜ ጥርስዎን የሚያስተካክለው አስደናቂው ኢንቪዝላይን ህክምና እዚህ ይገኛል ለፈገግታው ማን እንደ ናታኖል ስለ ገንዘቡ እናወራ እስኪ ብዙ ሰው አሜሪካ ላይ ውጭ ሀገር ሰው ሲኖር ስራ ምንድነው አይባልም ስራ እንዴት ነው የሚባለው ይባላል ያንተ ግን ስራ ይታወቃል ዶክተር ነህ እንግዲህ የአሜሪካ ሀገር በጣም ገንዘብ ያስከፍላሉ ሲባል ከምንሰማቸው ፕሮፌሽኖች አንዱ ህክምና ነው ይባላል ንገረኝ ያ በጣም ኮምፕሌክስ ነው እንትኑ ላይ ከውጭ ሆነ ስታየው ምናምን ኮምፕሌክስ ነው ያ ህክምና በጣም ውድ ነው ወይ አሜሪካ ውስጥ በጣም ውድ ነው ግን ውድ የሚያደርገው ምንድነው የኢንሹራንሶች ምናምን አሉ አንድ ህክምና
በኢንሹራንሱ በጣም ብዙ ሊከፍል ይችላል ለሆስፒታል። ግን ያ የሚከፈለው ብር ለሐኪም አይደርስም። ለሐኪሞቹ ነሰሰር ይደርሳል ማለት አይደለም። በቃ አብዛኞቹ ያው ኢንሹራንሶች ናቸው። ሐኪም ደህና ይከፈለዋል፣ ያው ይከፈለዋል፣ እዛ ሀገር ይከፈለዋል። በአጠቃላይ በጤና ዘርፍ ውስጥ ያሉ ሰዎች ይከፈላቸዋል። ግን ታክስ በጣም ሀይ ነው አሜሪካ ውስጥ እና ታክስ ነው የሚወስደው። እና አሁን ደግሞ ኑሮ በጣም ተወዷል፣ ኢንፍሌሽን ምናምን እና ላይ ከምታስበው በላይ ከውጭ እንደምታይ ግሮስሊ እንደምታየው እና ውስጥ ገብተህ ደግሞ እንትን ስትለው ተመሳሳይ አይደለም የሚከፈልህ ነገር። ላይክ አት ኤንድ ኦፍ ዘ ዴይ ሁሉን ነገር ዲዳክት አደረገው ምናምን ያው ብዙ ብር አይደለም የሚሆነው። አሁን አንተ አሜሪካ ውስጥ ህክምናው ዶክተር እሱን ብቻ ነው የምትሰራው ወይስ የእናንተ ስራ ይሄን ብቻ እንድትሰራ ነው የሚፈልገው? አሜሪካ ውስጥ ሪስትሪክሽን የለብህም እውነት ለመናገር። እና አንዱም በጣም ጥሩ እንትን የሚያደርገው ነገር ያው ሪስትሪክሽን ስለሌለ በራስህ መስራት ከፈለክና ጉልበት ካለ ተነሳሽነቱ ካለ የኔ ስራ መስራት ትችላለህ። ለምሳሌ አሁን እኔ የምሰራው 1 ሳምንት ኦን 1 ሳምንት ኦፍ ነው። ሶ ያ ማለት በአመት ውስጥ 6 ወር እረፍት አለ። ሶ እንደዛ ታርፋለህ ማለት ግን አይደለም። እና በሳምንት ውስጥ ኦፍ ከሆንካቸው ውስጥ ኤክስትራ ሽፍት ላይክ አዲሽናል ቀናቶች 2 ቀን 3 ቀን ምናምን እንደዛ ፒክ ልታረግ ትችላለህ። ሶ እና የምታርፍበት ጊዜ ሊሚትድ ይሆናል ማለት ነው። እንደዛ ሲሆን ሪስትሪክሽን የለውም። ስንት ኤክስትራ መስራት ትችላለህ አንተ ያንተ ፍላጎት ነው። ሌሎች ስራዎች ትሰራለህ? ያ አዲሽናሊ ሌሎች ስራዎች እሰራለሁ። ከዛ ከምሰራበት ሆስፒታል በተጨማሪ ሌላም ቦታ እንደዚህ አንዳንዴ ኤክስትራ ፒክ አረጋለሁ ምናምን እንደዛ እሰራለሁ። አንዳንዴ ደግሞ ጽፋለሁ። እዛ ትዳር እንዴት አገኘው? ባለቤትህ ነች? በእሱ አማካኝነት ነው የሄድከው ከኢትዮጵያ የወጣው እና ስለ ትዳር ስለ ህይወት ላይፍ ያው ቻሌንጂንግ ነው። እዛ ቻሌንጅ የሚያደርገው ያው ሰፖርቲቭ ሲስተም ውስጥ ትሆናለህ። እንደዚህ በትዳር ምናምን ስትኖር ትተጋገዛለህ ምናምን። ቻሌንጆቹ ግን ምንድናቸው? ስፔሻሊ ልጅ ሲኖር ምናምን ልጆቹን ቴክ ኬር የሚያደርግ ሰው ያስፈልጋል ማለት ነው። ላይክ 3 ልጆች አሉ። ሶስቱም እዛው አሜሪካ የተወለዱት እና ያንን ቴክ ኬር የሚያደርግ ናኒ ያስፈልጋል። ናኒ ማለት ሞግዚት ነገር ያስፈልጋል። ልጆችን ትምህርት ቤት የሚያደርስልህ የሚመልስልህ፣ ቤት ደግሞ ቴክ ኬር የሚያደርጋቸው ምናምን ያስፈልጋል። በእርግጥ ብዙዎቹ ሞግዚቶች ትምህርት ቤት ምናምን አያደርሱልህም። ወይ በራስህ ትምህርት ቤት ማድረስ መመለስ አለብህ ስራህን አጀስት አድርገህ፣ ወይ ደግሞ ያው ሌላ አማራጮችን ምናምን ትፈልጋለህ ማለት ነው እንደዛ የሚያደርግልህ። እናንተ አሁን አንተም ባለቤት ምን ስራ ላይ ነው ያለችው? እሷ ነርሲንግ ላይ ነው የምትሰራው። ሰው ሁለታችሁም ስራ ላይ ነው የምትሰራው። በናኒ ነው ልጆቹን ቤት ውስጥ ቴክ ኬር የሚያደርጋቸው። እዛ ሀገር በጣም ከባዱ ስራ የማይገኘው ስራ አይ ቲንክ ብዙ ሰዎች ይቸገራሉ ሲባል የምሰማው ስራ እኛ ሀገር በተለምዶ የቤት ሰራተኛ የምንለው፣ እዛ ደግሞ እንግዲህ ናኒ እንዳልከው ማለት ነው ወይ ሞግዚት እንዳልከው ነው። እና ኢዚ ነው እሱን ማግኘት ሰው፣ ምክንያቱም ውጭ ላይ ቢሰሩ አይ ቲንክ እነዛ ሰዎች ትልቅ ብር ወይ ሊያገኙ ይችል ይሆናል አላቅም። አንተ ታስተካክለኛለህ። የሆነ ሰው ቤት ግን እንደዚህ ተቀጥረው ከሰሩ ብሩ ውጭ ተሯሩጠው 2-3 ስራ እንደሚሰሩት ላይሆን ይችል ይሆናል ወር ምናምን አላቅም። እና ኢዚ ነው ማግኘት እነሱን ማግኘት ኢዚ አይደለም። በእርግጥ ብዙ ሀበሻ ሞግዚት ምናምን ነው የሚፈልገው። ሀበሻ ሞግዚት ሀበሻ ሞግዚት ነው የሚፈልገው። ሀበሻ ሞግዚት ለማግኘት ደግሞ ብዙ ሀበሻ የሚበዛበት ቦታ መኖር አለበት። እስከ ስንት ይከፈላቸዋል? እንደየእንትኑ ይለያያል። ስንት ልጅ አለህ የሚለው፣ ከዛ ደግሞ የት ስቴት ነው የሚለው። ምክንያቱም እዛ የሎካል ማርኬቱ ይወስናል ስንት ነው የምትከፍላቸው የሚለው። እና 2000 ምናምን ኮመን ነው፣ $2000 ኮመን ነው። ከዛም 3000 የሚከፍል ሊኖር ይችላል። 2400-500 ዲፔንዲንግ ላይክ የት ነው የምትኖረው፣ ስንት ልጅ አለህ ምናምን የሚለው ማለት ነው። የእናንተ ላይፍ ስታይል ኑሯችሁ ኗራችሁ እንዴት? እኛ አክቹዋሊ እኔም እሷም ፉል ታይም ምናምን ነው የምንሰራው። ናኒ ያለን ቴክ ኬር የሚያደርግልን ደግሞ የምንኖርበት አክቹዋሊ እኔ አሁን የምሰራው ቴክሳስ ምናምን የምሰራው ግን ያው ለጊዜው ነው እሱ። ያው ተመልሼ ሜሪላንድ እመጣለሁ። ሜሪላንድ ውስጥ እንደነገርኩ ብዙ ሀበሻ አለ። ናኒ ለማግኘትም ኢዚየር ነው። እኛ በእድለኛ ሆነን ሞር ፋሚሊ ሰፖርትም አለን እና ፋሚሊ ሰፖርት ስላለን ልጆች ትምህርት ቤት ለማድረስ ለመመለስ ምናምን ብዙ አልተቸገርንም። የፋሚሊ አክቲቪቲዎቻችሁ ነገር በአብዛኛው ብዙ ኦፍ ስንሆን ነው ያው እንደዛ አይነት አክቲቪቲዎች የሚኖሩን። ሚኒ ቫኬሽን እዛው ሎካሊ ምናምን ይኖረናል። አንዳንዴ ደግሞ እንደዚህ አይነት ረዘም ያለ ረፍት ሲኖረን ምናምን
እንደዚህ ኢትዮጵያ የመምጣት ሌላ ቦታ የመሄድ ምናምን ይኖረናል። ከዛ ውጭ ግን እኔ አሁን በራሴ ላይክ ስፖርት ምናምን እወዳለሁ፣ ላይክ ሩጫ እወዳለሁ። ሮጥ ነበር እዛ ትምህርት ቤት ምናምን ራሱ ትምህርት ቤት እያለሁ ሩጫ እወዳለሁ። ከዛ ባስኬትቦል ምናምን እወዳለሁ እና አንዳንዴ ይዣቸው ሜዳ ምናምን እሄዳለሁ። ቅርብ ትምህርት ቤት ምናምን ከስራ መልስ ምናምን ኦፍ ሲሆን ምናምን እዛ ትምህርት ቤት እንሄዳለን። እንደዛ እያደረግን እናሳልፋለን። አጫጭር ጥያቄዎች ልጠይቅህ። በገጠር ያደገ ልጅ አሜሪካ ሄዶ ዶክተር ሲሆን መጀመሪያ የሚወጣበት ስሜት ምንድን ነው? አይ ቲንክ እኛ ከዴም ሆፕ ሪል ስቴት ከቦሌ ዳውንታውን ዋን ላይ ቅንጡ ቤት ገዝተናል። ለእርስዎ ደግሞ ድንቅ ሱቆችን አዘጋጅተውለታል፣ ያውም በ30% ቅናሽ። ይሄ ብቻ አይደለም፣ በአዲስ አበባ ሳይታችንም ሌሎች አማራጭ ቅንጡ ሱቆችንም ለእርስዎ አቅርበናል። ቅንጡ አፓርታማ ፈልጋለሁ ካሉ ደግሞ በአዲሱ የቀበና ሪቨርስ ሳይዳችን ብሪቲሽ ኤምባሲ ፊት ለፊት እጅግ ቅንጡ የሆኑ የመኖሪያ ቤቶችን አዘጋጅተንሎታል። በዚህ ቁጥር አሁኑ ይደውሉ። ዴም ሆፕ ቅንጦት ይገባውታል። እንደኔ ላይክ ሁሌ አረሳውም እዛ ያሳለፍኩትን እንትን ሁሌ ሜሞሪ ውስጥ ምናምን አለ። እዛ ላይክ ልጅ እያለን ስንሯሯ ስንጫወት ድብብቆች ስንጫወት ምናምን እንትን ስንል ምናምን ላይክ እዛ ገጠር ምናምን ያሳለፍነው ከጓደኞቼ ጋር ሁሌ ሜሞሪ ውስጥ አለ። ኢቭን አሜሪካም እያለው ማለት ነው። ግን አሁን ላይ ሆኜ ደግሞ ላይክ ወደኋላ መለስ ብዬ እነሱን ሳይ ሁሌም ላይክ ስትሮንግ የሆንኩ ምናምን ይመስለኛል እኔ እና አንድ በድሎት ያደገ ልጅ እና አንድ ደግሞ ብዙ ቻሌንጅን አይቶ ያደገ ልጅ ምናምን ተመሳሳይ አይሆንም። ምክንያቱም እንደዛ ቻሌንጅ ውስጥ ስታልፍ ረሃብ ምን እንደሆን ታውቃለህ፣ መቸገር ምን እንደሆን ታውቃለህ፣ ላይክ ብዙ ነገሮች ምን እንደሆኑ ኦልሬዲ ልጅ እያለህ ምናምን ታውቃቸዋለህ ምን እንደሚመስሉ ማለት ነው። እነኛ ነገሮች ይመጣሉ ብለህ ምናምን ብዙ ጊዜ አትፈራም። ላይፍህን ስትኖር ሁሌም የተሻለ ነገር ይመጣል ብለህ ነው የምትኖረው፣ አታማርር። አሁን በድሎት የኖረ ልጅ በቤተሰብ ድሎት ምናምን የኖረ ልጅ ሜቢ ኢንዲፔንደንትሊ መኖር ሲጀምር ከእናት አባቱ ጋር ሲኖር የነበረውን ድሎት ላያገኝ ይችላል በራሱ ኢንዲፔንደንትሊ። ምክንያቱም ጥረህ ግረህ ነው የምትኖረው በራስህ ስንኖር ማለት ነው። እንደዛ አይነት ነገሮችን በቀላሉ ነገሮችን ማለፍ እንድትችል አይ ቲንክ ስትሬንግዝ ሞሜንተም ምናምን ይፈጥርልሃል ያሳለፍካቸው ቻሌንጆች። የገጠር ልጅ ነኝ ስትል እንደው የትኛውን ትዝታህን ሞር በኩራት ታወራዋል? ቅድም እንደነገርኩ ነው እኔ አሁን የገጠር ልጅ ነኝ ምናምን ያደግኩት ብዙ ሰው አያምንም። ላይክ እኔ አሁን ያደግኩበትን ቻሌንጆቹን ምናምን እንደዚህ ቦታ ተወልጄ እንዲያድጌ ምናምን ብዬ ምናምን ስል ብዙ ሰው ወይ ተረት ነው የሚመስለው እንትን ይመስለዋል ምናምን እና እኔ ሁሌ ላይክ በኩራት ማወራው በቃ እዛ ያሳለፍኩትን ነው። ስፔሻሊ እስከ 8 ምናምን ስኖር ያሳለፍኳቸውን ነገሮች ምናምን በቃ እዛ ያሳለፍኳቸው ላይፎች ሁሌ በአይምሮ ውስጥ ይኖራሉ አይጠፉም ምናምን እና ሁሌ በኩራት የምናገራቸው ነገሮች እነሱ። በአውሮፕላን ለመጀመሪያ ከጎንደር አዲስ አበባ ተመላለስ ወይስ ወደ አሜሪካ ሄድክ? አይ ቲንክ ለመጀመሪያ ጊዜ ሄድኩት ከጎንደር አዲስ አበባ እንትን ጨርሼ ሜዲሲን ጨርሼ እዛ ጂፒ ነበርኩ ጎንደር ዩኒቨርሲቲ እና ለመጀመሪያ ጊዜ ሄድኩት ትሬኒንግ ነበረን እዚህ አዲስ አበባ ውስጥ እና ለትሬኒንግ ነው ከጎንደር ዩኒቨርሲቲ እዚህ አዲስ አበባ የመጣሁት። አሜሪካ አይደለም። በልጅነት አሜሪካ እንዴት ነበር መስላት? ስትደርስስ እንዴት አገኛት? ጥሩ ጥያቄ ነው። የሚገርምህ እኔ ስለ አሜሪካ አስቤ ጭራሽ አላውቅም። አሜሪካ እንደሄድኩ ግን ብዙ አልወደድኩትም አስቤም ስለማላውቅ። ላይክ አሁን ብዙ ሰው አሜሪካ ለመሄድ ብዙ እንትን ብሎ ምናምን እኔ እንደሄድኩ አልወደድኩትም። አሁን በአሜሪካም ደስተኛ ነኝ፣ በኢትዮጵያም ደስተኛ ነኝ እውነት ለመናገር። ለምን ታውቃለህ? ብዙ ሰው አሁን ቫኬሽን ምናምን ሲሄድ ሌላ ቦታ ምናምን መሄድ ነው የሚፈልገው፣ ላይክ ሌላ ሀገር ከአሜሪካ ውስጥ ሌላ ሀገር ምናምን። እኔ ብዙ ጊዜ እዚህ መምጣት ምናምን ደስ ይለኛል። ቫኬሽን ታይም ወደ ኢትዮጵያ መሄድ ነው ደስ የሚለኝ። ምክንያቱም ላይክ እንደነገርኩ ቅድም ዋክ ማድረግ መሮጥ እንትን ማለት ምናምን እወዳለሁ እና አንዱ ኢትዮጵያ በጣም የታደለችበት ዌዘር ነው። ላይክ አየሩ በጣም የትም ቦታ የማታገኘው ተመሳሳይ ዌዘር። ላይክ ደጅ ራሱ ብታድር ምንም ዌዘሩ ላይክ እንደዚህ ብርድ ይገለኛል ኦር እንትን ፀሐይ ይገለኛል ብለን የማታስብበት ዌዘር ነው እዚህ ያለው እና ላይክ ምግብ የሆነ ዌዘር ነው። ሁሌ በቃ የአውትዶር አክቲቪቲ ስለምወድ ኢትዮጵያ መጥቼ ላይክ ዋክ ማድረግ እንትን ማድረግ ምናምን በጣም ኢትዮጵያ መጥቼ ወክ አድርጌ ሩጬ እላለሁ። በቃ ላይክ የህዝቡ ትንፋሽ ምናምን ራሱ
ላይክ አሁን እንደዚህ ወጥተህ ምናምን ስትሄድ እንደዚህ ትላንትና እንዲያውም ለጓደኛዬ ምናምን የነገርኩት ነበር ላይክ እዚህ ጋር ዋክስ እናደርግ ላይክ ህዝብ ውስጥ እንደዛ ሆነ ስትሄድ ምናምን በቃም ያንን በተናፍቀውም አታገኘውም እዛ ላይክ ሁሌ ሰው በመኪና ነው የሚሄደው ከቤትህ ወጥተህ ምናምን እንደዚህ ላይክ በኦኬዥን ክራውድ ወኮች የሉም እዛ አይ ሚን የሆነ የጉብኝት ቦታዎች ምናምን ከሄድክ ወይ ደግሞ የሆነ እንደዛ አይነት ቦታዎች ፓርክ ውስጥ ከሄድክ ምናምን ልታገኝ ትችላለህ ግን ከቤትህ ወጥተህ እንደዚህ ግሩፕ እንደዚህ እንትን ውስጥ ሰው ውስጥ ምናምን ገብተህ ዋክ የምታደርግበት እንትን ትንሽ ነው ላይክ በአጋጣሚ ወይ ሰርጎ ኖሮ ድግስ ኖሮ ምናምን ሄደህ ነው እና አበሻ በአብዛኛው የሚገናኘው ሰው ትንፋሹን እዚህ እንትን አልከው ላይክ እንደዚህ ከሰው ጋር አብረህ ሄደህ ምናምን መንገድ ላይ ቦምቦሊ ነው በቆሎ ምናምን እየበላህ የምትሄደው ትዝታ ምናምን ይናፍቅሃል ላይክ እና ብዙ ጊዜ እሱ አይ ቲንክ እንትን ሜሞሪ አለኝ ዶክተር በስራ ወቅት ኢትዮጵያዊ መሆኔ ኩራት ስሜት አለ አይደለ እንደዚህ አይነት የገጠሙህ ሞመንቶች ነበሩ በጣም ብዙ ጊዜ ለምሳሌ እኔ ኢትዮጵያዊ በመሆኔ በጣም ብዙ ጊዜ ኩራት ይሰማኛል እና አንዳንዴ አበሻን ብዙ አይቶ የማያውቅ ነጮችም ሊሆኑ ይችላሉ የሌላ ሀገር ዜጎች ምናምን are you Indian ምናምን ይሉሃል ማለት ነው በፔሸንት ሩም ገብተህ ስታያቸው ምናምን ኢንዲያን ሆይ ምናምን ይሉሃል ማለት ነው እና እንደዛ ሲሉኝ ብዙ ጊዜ ደስ አይለኝም ነው I'm not Indian I'm Ethiopian ብዬ እንትን እላለሁ ማለት ነው እኔ ኢትዮጵያዊ ነኝ ብዬ ነው ሁሌ እንትን ምነው እና እንደዛ ስል ሁሌ በኩራት ምናምን ነው የሚሰማኝ እኔ ብቻ አይደለም አክቹአሊ አብዛኞቹ አበሾች ሐኪሞች ላይክ ኢትዮጵያዊ በመሆናችን ላይክ ኩራት ይሰማናል ብዙ ጊዜ እና ብዙ በሽተኞች እንዲያውም ኢትዮጵያ ምናምን ስለ ሂስትሪ ምናምን ያውቃሉ ስለ ኢትዮጵያ እንትን ይነግሩሃል ምናምን ተካበ ለምን እንደተባልክ ታውቃለህ ያ አክቹአሊ ከኔ በፊት የተወለዱት ወንዶች ናቸው ሶ ፋዘር ተካበ ምናምን ብሎ ሲጠራኝ ወንዱ ተካበ ወንዱ ተወለደ ብሎ እንደሳስበው ነው ሲነግሩኝ ያው እንደዛ አስበው ነው ምናምን እንትን ያለኝ ያ በጣም አስቸጋሪ ታካሚ አጋጥሞ ያውቃል ያጋጥማል አስቸጋሪ ታካሚ ምን ሲሆን አስቸጋሪ የሚባል ምን ሲያደርግ ነው አንዳንዶቹ ያው አንዳንድ የሚያጋጥም ምንድነው የምትሰጣቸውን ህክምና አንወስድም ብለው ይላሉ እሺ በቃ አንወስድም በቃ እና ሐኪምን ራሱ የሚጠራጠሩ በህክምናው የማያምኑ በሽተኞች ይገጥማል በህክምና ህይወት እንደው ተአምር ነው የምትለው ነገር አይታል ያ አይ ሚን ላይክ ብዙ ጊዜ ያው ህክምና 100% አይደለም ያው አብዛኛው ህክምና ላይክ ሪስክ ቤኔፊቱን አውትዌይ አድርገን ነው አይደል በሽተኛ ስታከም እና ላይክ ሜቢ ቤኔፊቱ 85% ቢሆን ሪስክ 15% 10% 5% ምናምን ሪስክ ይኖረዋል ያው ማንኛውም ህክምና ማለት ነው ግን ቤኔፊቱ አውትዌይ እስካደረገ ድረስ ነው ህክምናን የምትሰጠው ያው አፕሩቭ ሆኖ በስታንዳርድ ወጥቶለት ቤኔፊቱ አውትዌይ ስለሚያደርግ ያው መታከም አለበት ያንን ደግሞ ለበሽተኛው ምናምን አስረድተህ ነው እንደዛ የምታደርገው ሶ ታምር ባይባልም ግን በጣም ሬር ላይክ አሁን አንዳንድ ካንሰሮች ምናምን የመዳን እድላቸው በጣም ሬር ነው ተብሎ የታሰቡ ካንሰሮች ላይክ ህክምና ተሰጥቷቸው እንትን ተብሎ ምናምን ኮምፕሊትሊ ኢን ሪሚሽን የሆኑ ላይክ ከካንሰሩ ነፃ የሆኑ በሽተኞችን ምናምን ስታይ በጣም የሚገርምህ ላይክ የመዳን ቻንሳቸው 1% 2% ሆኖ ግን ድነው ስታያቸው በጣም እንትን ይፈጥርብሃል ግርምትን ምናምን ይፈጥርብሃል ሌላ አንድ በሽተኛ ነበር እንደዚሁ ደግሞ ላይክ በስትሮክ መጥቶ ኮምፕሊትሊ ፓራላይዝድ ሆኖ እንትን ብሎ ምናምን የመጣ ላይክ ሌፍት ሳይዱ ኮምፕሊትሊ በሌፍት ሳይድ ምንም ኮምፕሊትሊ ፓራላይዝ ያደረገ በሽተኛ ነበርና ግን የመጣው ላይክ በ4 ሰዓት ውስጥ ነበረ ሆስፒታል የመጣውና እንደዛ ህክምና ተሰጥቶት ተመልሶ ኮምፕሊትሊ ኖርማል የሆነበት እንትን ምናምን አይቻልም ማራኪ ወግ ብዙዎች ቤት እየገባ ያለፉበትን የመጡበትን የስኬት ሚስጥራቸው እንደሚያሳያችሁ ሁሉ እንደዚህ ያልተነገሩ ድንቅ ታሪኮችንም ወደ እናንተ እናደርሳለንና እናንተም ድንቅ የቤተሰብ የፍቅርና የስኬት ታሪክ አላችሁ እዚህ መታችሁ ተዋጉናላችሁ እኛ ከልብ እንሰማችኋለን አሁኑኑ በዚህ ቁጥር ቴሌግራም ላይ በድምጽ ወይ በጽሁፍ ላኩልን እኛ
ቀጣይ የማራኪ ወግ እንግዳ እናደርጋቸዋል። ብዙዎች አሜሪካ እንደው ሊድና 3-4 ዓመት እንዲሰራ አድርጌ መለሳለሁ ይላሉ። በኋላ ግን ሙሉ በሙሉ ጠቅልለው ወደ ኢትዮጵያ መምጣትን ይፈራሉ። ለምን ይመስላል? የሆነ ሪላይ የምታረግበት ነገር ምናምን ኢንሹራንስ ምናምን ያስፈልጋል። ላይ ብዙ ሰው ያስፈራራሃል። ኢትዮጵያ ከሄድክ ላይክ ሲስተሙ እንደዚህ ነው፣ ይሄን ያለህን ልታጣ ትችላለህ፣ እንደዚህ ልትሆን ትችላለህ ምናምን የሚባል ነገር ምናምን ይኖራል። ብዙ ሰው ይፈራል። ላይክ እዚያ አሁን የለመድኩትን ያጠራቀምኩትን እዛ ሄጂ የሆነ ነገር ቢሆንብኝ ምናምን ብሎ ይፈራል እንጂ እንደዛ እንትን ብለው የሚመጡ ሰዎች አሉ። በእርግጥ ግን ያው በአብዛኛው ስታይ እዚህ ከመጡ በኋላ ደግሞ ተመልሰው የሚሄዱ ሰዎች አሉ። ላይክ እዛ ሆነህ ከዚህ ሆነህ እኮ አሜሪካ እንደምታስበው ብቻ ሳይሆን አሜሪካ ውስጥም ሆነው ኢትዮጵያን እንደሚያስቡት የማያገኙ ሰዎች ምናምን ይኖራሉ። ከዛ መጥተው እዚህ እንዳሰቡት ሳይሆንላቸው ሲቀር ተመልሰው የሚሄዱ ሰዎች አሉ እንጂ ያ አለ እንደዛ። በአሜሪካ ኑሮ ውስጥ ስኬታማ ዲያስፖራ ለመባል መስፈርት ምን ሊሆን ይችላል ታስባለህ? አንድ ሰው ስኬታማ ዲያስፖራ ነው የሚባለው ምን አይነት መስፈርት ሲያሟላ ይመስላል? አይ ዶንት ኖ። መስፈርት እንግዲህ እንደ አይ ቲንክ መስፈርቱ እንደሚያወጣው ሰውየው ሊለያይ ይችላል። ያ ምክንያቱም ለአንዳንድ ሰው ሰክሰስ ትዳር ይዞ ልጆች ወልዶ ልጆቹን አስተምሮ ቦታ ላይ ማድረስ ሊሆን ይችላል። የአንዳንድ ሰው ስኬት ደግሞ በአጭር ጊዜ ተምሮ ትምህርቱን ዳና ቦታ ደርሶ በትምህርቱ ተቀጥሮ ስራን ይዞ መኖር ሊሆን ይችላል። አንዳንድ ሰው ደግሞ ላይክ ኢዚ መኒ ላይክ እንደምንም ብሎ ገንዘብ የሚያገኝበትን ሚንስ ፈጥሮ ያንን አድርጎ የሆነ ቦታ በአጭር ጊዜ ውስጥ ደህና ብር ሜክ አድርጎ ሰክሰስፉል መሆን ሊሆን ይችላል። ሶ የሁሉም ታርጌት ይለያያል እና መጀመሪያ ላይ ታርጌት አድርገህ የምትነሳው ጎልህ ምናምን ሊወስነው ይችላል። አንተ ላይክ አንድ ሰው እንደ ሰክሰስ ምናምን የሚቆጥረው። ጥሩ። አንተ ለሀገር በሙያ ኦር በሌላ መንገድ ማድረግ የምትፈልጋቸው ነገሮች ምንድን ናቸው? ብዙ ነገር ነው የማስበው ወደፊት እግዚአብሔር ከፈቀደ። በእርግጥ ያው ግራውንድ ላይ ያለ ነገር የለም። ወደፊት በምችለው መጠን ሀገሬን ለመርዳት ስፔሻሊ ላይክ በጣም እየተጎዱ የተቸገሩ ሰዎችን አቅሜ በፈቀደ መጠን ላይክ ትንሽ ክሊኒክም ከፍተህ ሊሆን ይችላል፣ ሆስፒታልም ከፍተህ ሊሆን ይችላል፣ ኦር ደግሞ የበጎ አድራጎት ነገርም ከፍቶ ሊሆን ይችላል። ላይክ የተቸገሩ ሰዎችን ሰፖርት ማድረግ የሚችል ነገር በምችለው መጠንም ይሁን ወይ ደግሞ ሌሎች ሰዎችን ማስተባብሬ ይሁን እንደዛ ማድረግ ብችል ምናምን ያው ደስ ይለኛል። ዛሬ ላይ ሆነ ምናልባት ያኔ ገጠር እያለ የሚያመውን ትንሹን ተካበን ብታገኘው ምን ልትለው ትችላለህ? ምንድነው ልለው የምችለው ነገሮች ሁሉ ያልፋሉ ብዬ ነው የማስበው። ልመክረው የምችለው በቃ ያኔ ያለኝን እንትን አሁን ወደኋላ ሳስበው ዛሬ ላይ መቋቋም የምችለው ምናምን አይመስለኝ። ያኔ ያለፍኳቸውን ነገሮች ምናምን ሳስበው ማለት ግን I don't know for some reason ያኔ ላይ ብዬ የማስበው በቃ የሆነ ቦታ ደርሳለሁ ብዬ ነው የማስበው እና መራብ ሊሆን ይችላል ኤኒቲንግ ሊሆን ይችላል እና ሁሌ ሐሳቤ የነበረው ትምህርት ላይ ነው የነበረው እና ብዬ የማስበው አይ ቲንክ ዛሬ ችግረኛ ብንሆን ዛሬ ብዙ ቻሌንጆች በህይወት ላይ ቢገጥሙ ዛሬ ያለንባቸው ነገሮች የሚያልፉ የማይመስሉ ነገሮች ነገ ላይ አልፎ ወደኋላ የምናያቸው ይመስለኛል። አይ ቲንክ ለብዙ ሰው ብዬ ልናገር የምችለው ዛሬ ላይ ወደኋላ የሚጎትቱን ገመዶች ነገ አርጅተው ይበጠሳሉ እና ላይክ በጥሰና ማለፍ የምንችል ነው የሚመስለኝና ያለንን ስትሬንግዝ ተስፋ ወደሚቆርጠው በተቃራኒው ሳይሆን ተስፋ ወደምናደርግበት ነው ወደፊት መራመድ ያለብን ብዬ የማስበው። ያንተ የህይወት ተርኒንግ ፖይንት ምንድን ነው? አንደኛው እዛ ወድቄ ላይክ እኔ ብጤ መስዬ ምናምን እንትን ያልኩት አንዱ ትልቁ ነገር ላይክ እግዚአብሔርን እንዳቅ ምናምን አድርጎኛል። ያኔ እንትን ያልኩት እንደዚህም መሆን ይቻላል ብዬ ላይክ ትልቅ ተርኒንግ ፖይንት ማየው አንዱ እሱን ነው በህይወቴ ውስጥ። ያንን ካለፍኩ በኋላ ብዙ ቻሌንጅ ቢገጥመኝ ራሱ ብዬ የማስበው እኔ እኮ ዛሬ በህይወት አልነበርኩም ብዬ ነው የማስበው ላይክ እና this is like ለኔ ኤክስትራ ላይፍ ነው ላይክ ተጨማሪ ህይወት ነው እየኖርኩ ያለሁት እና እኔ ነገር ቢገጥመኝ ምናምን ከሞት ያነሰ ነው አይደለ? ከዛን ጊዜ ካሳለፍኩት እንትን ያነሰ ነው ብዬ ነው የማስበውና ለመጋፈጥ ፈርቼ ምናምን አላቅም። ላይክ ችግርንም ሊሆን ይችላል ኦር ኤግዛም ኤኒ ነገር በህይወት ውስጥ ላይክ ከባድ የሚባሉ ሌላ ሰው ሊፈራቸው የሚችላቸው ኦር ሄሲቴት ሊያደርጋቸው ላይክ ልትጠራጠራቸው የምችላቸውን ነገሮች ለኔ ሁሉም ከዛኛው እኔ ካለፍኩት እንትን ያነሱ ምናምን ስለሆኑ እንዴ ያኛውንም እኮ አልፍ ያለው ብዬ ሁሌ እንደ ስትሬንግዝ ነው የምቆጥረው። የሚጸጽት ነገር አለ? ያ የሚጸጽተኝ ነገር አለ። በእርግጥ አንዱ የሚጸጽተኝ ነገር
ነገር ምን መሰለህ ያው አባቴ በህይወት የለም አሁን አባቴ የሞተው ላይክ 3ኛ ዓመት ሬዚደንሲ ልመረቅ ስል ነው ዶክተር ሆኜ ልሰራ ስል ማለት ነው አሜሪካ ያ ልክ ልመረቅ 2 ወር ምናምን ሲቀረኝ ነው አባቴ የሞተው እና ምንድነው እሱ የሚቆጨኝ ላይክ የሆነ ነገር ላይክ የተሻለ ነገር ለአባቴ ሳላረግለት በዛም በወቅቱ ባለኝም ነገር የተወሰነ ላይክ ሁሌ ሰው እናት አባትህ ምናምን ይሞታሉ እንዲሆናሉ ምናምን ብለህ አታስብም በቃ ወደፊት እንዲያረግላቸዋለሁ እንዲደርሼ እንዲሆኝላቸው ምናምን የምትለውና አንዱ የሚቆጨኝ ነገር ምናምን እሱ ነው ላይ እናትስ አሁን አሉ እናቴ በህይወት አለች actually እነሱ አሜሪካ መታ ነበረ አረተው ያ አሜሪካ መታ እንዲያውም የዛሬ 6 ወር ምናምን ነው ያው እናቶች ምናምን አይወዱትም ብዙ መዛ ያው እዚህ ሶሻል ላይፍ ምናምን እንትን ስለሆነና ያ ተመልሳ ምናምን የዛሬ 6 ወር ምናምን እዚህ የመጣችው ምን አይነት እናት ናቸው እሷ በጣም የዋህ እናት ነች በጣም የዋህ የሆነች እናት ነው ያለችኝ እንደ ልጅ ሳይሆን ላይክ እንደ እንትን ነው እኔንም የምታከብረኝ ላይክ እንደ ልጇ ብቻ ሳይሆን በቃ ትልቅ ክብር የምትሰጥ እናት ነች ለልጆቿ ያንተ ላይፍ ፕሪንሲፕል ምንድነው ፕሪንሲፕሊ actually እኔ ላይፍ ያው ኢዚ ላይፍ ነው እኔ ደስ የሚለኝ በማንኛውም እንትን ላይክ ስኖር ላይፍን ኢዚ ካላረከው ላይፍ በራሱ ከባድ ነው እናንተ የምታከብደው ምናምን ከሆነ ደግሞ ሞር ይከብዳልና እኔ በማንኛውም በምኖርበትም እንትን ዴይ ቱ ዴይ ላይፍም ሊሆን ይችላል በማንኛውም አጋጣሚ ኢዚ ላይፍ ነው ያው ደስ የሚለኝ ዲያስፖራዎችን እዚህ ያለን ሰዎች አልተረዷቸውም ብለህ የምታስባቸው 2 ነገሮች ያው የመጀመሪያው ማንኛውም ሰው እንደሚለው ዲያስፖራዎች ያው ብር በቀላሉ ነው የሚያገኙት ምናምን ብለው ነው የሚያስበው እንዲያውም የሆነ ጓደኛዬ ምናምን ሲያስቀኝ ነበር እና የሆነ ዘመዱ ደውሎለት ብሩን ከኢትዮጵያ ነው ከኢትዮጵያ ያ ብሩን ላክልኝ እንጂ ባለፈው እንትን ብለህ የነበረውን ብሩን ላክልኝ እንጂ ወይስ ይዞልህ የሚመጣ ሰው አጣህ ምናምን አለው ማለት ነው ያ እንደዛ ብሎ ያለው ብሩ እዛ አለ ግን ይዞ የሚመጣ ሰው ነው የጠፋው ገባ ወደዚህ ያ እና ሰው አጥተህ ነው ወይ ብሩን ያላክ እና እንደዛ ብዙ ሰው የሚያስበው ያው ብሩ ኢዝሊ ነው እዛ የሚገኘው ብሎ ምናምን ነው የሚያስበው እና እዛ ያለውን ላይፉን ቻሌንጁን ምናምን አያይም የብርን ቫልዩ ንገረኝ እስኪ ዶላር አንዷ ሳንቲም ቫልዩ አላት ዝም ብሎ ያለ ምክንያት አይወጣም ምና ይባላልና ምን አይነት ቫልዩ ነው የምትሰጡት ለገንዘብ አይ ቲንክ እዛ ኢንፍሌሽን ቢኖርም ላይክ ብር ይዛም እየወደቀ ምናምን ቢሆንም ዶላር እንደኛ ሀገር ፈጣን አይደለም ያው ውድቀቱ እና ስቲል $1 ብዙ ነገር ታረጋለህ የሚራብ ሰው ምናምን አይኖርም ምግብ አይ ቲንክ አሜሪካ ውስጥ ርካሽ ይመስለኛል ከሌላው ነገር አንፃር እና $1 $2 ምናምን የሚገዙ ምግቦች ምናምን አሉ ለዛ ላይክ ጠግበህ የምትበላቸው ምግቦች ማለት ነው ሜቢ ጤናማ ላይሆኑ ይችላሉ ግን ያው ሎንግ ተርም ነው ኤፌክታቸውን የምታየው እንጂ ለጊዜው ጃንክ ፉድ ቢሆንም እንደዛ ጠግበህ የምትበላቸው ምግቦች ምናምን አሉ ሶ ስቲል አይ ሚን በ50 ሳንቲም እንደዚህ በ25 ሳንቲም የምታረጋቸው ነገሮች አሉ አሜሪካ ውስጥ ሁሌም ጉዞ ሁሌም ጉብኝት አለ ከቬጂታን ኢትዮጵያ ቱር ኤንድ ትራቨል ከቤተሰብ አሊያም በግሎ በአውሮፓ ድንቅ ጊዜ ለማሳለፍ በዚህ ቁጥር አሁን ይደውሉና ቀጣይ ጉዞውን ድንቅና የማይረሳ ጊዜ ያድርጉ ቬጂታን ኢትዮጵያ ቱር ኤንድ ትራቨል እሺ እዚህ ጋር እንግዲህ ያንተ መጽሐፎች አሉ አንደኛው በእንግሊዘኛ ነው ኢኮስ ቢትዊን ቱ ወርልድስ ፖትሪ ኢን እንግሊሽ ኤንድ አፋን ኦሮሞ ይላል ተካበ ንጉሴ ብርሃኔ እዚህ ጋር ደግሞ የልብ ድምጾች በፀሐይ ማጥለቂያ ንገረኝ መጽሐፎች ምንድናቸው እዛ አሜሪካና ለመጽሐፍ የሚሆን ጊዜ ሳለ ወይ actually የሚገርምህ እነኚህ መጽሐፎች አሜሪካ ከሄድኩ በኋላ የተጻፉ አይደሉም የተወሰነ ተጨምሮበታል እዛ ከሄድኩ በኋላ ግን በአብዛኛው የሚጀምሩት እዛ ገጠር ሆኜ 7ኛ 8ኛ ክፍል ምናምን ስማር የጀመርኳቸው ናቸው ከዛን ጀምሮ ላይክ ሚኒ ሚዲያ ውስጥ እሳተፋለሁ እንደዚህ ሰልፍ ላይ ምናምን ግጥም አቀርባለሁ እንዴ አንዴ ትዝ የሚለኝ እንዴም ሰልፍ ላይ ወጥቼ አይ ቲንክ 5ኛ ክፍል ነው ምናምን ነው 6ኛ ክፍል ፍቅር ምናምን ነበር የሚለው ማለት ነው የግጥሙ ቶፒክ እና ለአስተማሪ የነገርኩትና ላቅርብ ግጥም ምናምን ብዬ ሰልፍ ላይ ወጣሁ እና አነበብኩ ማለት ነው ስለ ፍቅር ምናምን ብዬ ከዛ ስጀምር ከዛ አስተማሪ ዳይሬክተራችን ደግሞ አንተ በዚህ እድሜህ ስለ ፍቅር ምን አውቀ ነው የምትጽፈው ምናምን አለኝ ማለት ነው እና እኔ ግን የጻፍኩት የሚገርምህ እንትን ነበር ስለ ሀገር ፍቅር ነበር የጻፍኩት አላቅም ነበር እኔ ፍቅር እንደሚባል የሴትና የወንድ እንትን ራሱ በወቅቱ ህፃንም ስለነበርኩ አላቅም ነበር እና ያኔ ሁሌ ትዝ ይለኛልና ያኔ ጀምሮ ነው ስጽፍ የነበረው አንዳንዴ ደግሞ በትምህርት ቤት ምናምን ትምህርት ቤታችን ሌላ ቦታ እየሄደ ምናምን ውድድር አለ እና
ጋዜጠኛ ሆኜ ምናምን ስፖርት በእንግሊዘኛ ምናምን ዘግብ ነበር ሰልፍ ላይ ሌላ ቦታ ሄደን ነው ውድድሩ ላይክ ወረዳ ላይ የተለያዩ ትምህርት ቤቶች ምናምን ተጠርተው ውድድር አለ ሶ ሙሉን እንትን ጽፈና ላይክ ውድድሩ ሙሉ እስኪያልቅ አብሬ እዛ ሄዳለሁ ላይክ አንድ ሳምንት ሊሆን ይችላል 10 ቀን ሊሆን ይችላል የሚቆየው እዛ እንትኑ ቶርናመንቱ ላይክ ውድድሩ ማለት ነው ሙሉ ዘገባ ምናምን በእንግሊዘኛ አቀርብ ነበር ሪፖርተር እና በዛ ስቀጥል ምናምን ጋዜጠኛ ነበር ሞር መሆን የምፈልገው ማለት ነው እንደዛ እንትን ስል ምናምን ሳድግ ሶ ሁሌ ነበር እንደዛ እየጻፍኩ እንትን እያልኩ ምናምን ስል የነበረውና እንደዛው ቀጥሎ ላይክ ፕሪፓራቶሪ ስኩልም እያለሁ ትምህርት ቤት አቀርባለሁ ሚኒ ሚዲያ አቀርባለሁ ከዛ ጎንደር ዩኒቨርሲቲ ራሱ አንድ ጊዜ እንዲያውም እንደዚህ ውድድር ምናምን ነበረ ሽልማት ሁሉ ተሸልም ያለው እዛ እና ዛ አቀርብ ነበረ እና ሁሌ ነበረ ላይክ መጽሐፎቼ ስቲል አለ ተጨማሪ አሉ አሁንም የሚታተሙ ግን ከዛን ጊዜ ጀምሮ ነው ስጽፋቸው የነበሩት እና አሁን የተጀመሩ ሳይሆን ገና ከድሮ ጀምሮ እንትን ያለ ነው ግን ለማሳተም ምናምን ግን ያው ብዙ ነገር ይፈልጋል አይደል ስታሳተም ብዙ ወጪ አለው ምናምንና the right time ምናምን እየጠበቅኩ ነበረ ሳይታተሙ እስካሁን የቆዩት አሜሪካን የታተሙት ይሄኛው እነኛ አሜሪካን የታተሙት ግን እዚህ ሀገርም የታተሙ አሉ actually እዚህ ሜጋ ፐብሊሺንግ ዲስትሪቢዩተር እነሱ ጋር አሉ መጽሐፎቹ ግን እነኚህ አሜሪካ ነው የታተሙት አማዞን ላይ ነው ያሉት actually በዛ ላይ ምናምን ይገኛሉ አማዞን ላይ ነው ሰው ማግኘት የሚችለው አማዞን ላይ መግዛት ምናምን ይችላል እኔ ራሱ ከአማዞን ላይ ነው ያው ይሄን ኦርደር አድርጌ ምናምን እንትን ያረኳቸው ኦኬ ምን ሰጠህ መጽሐፍ ምንድነው ላንተ ላይክ ለገንዘብ ብለህ ትሰራዋለህ ያላስ መጽሐፍ አይ ቲንክ እኔ ብቻ ሳልሆን ማንኛውም መጽሐፍ የሚጽፍ ሰው አይ ቲንክ በገንዘብ ምናምን የምትተረጉመው ከሆነ ኪሳራ ነው እንጂ ትርፍ ምናምን የለውም ግን ምንድነው እሱ ላይክ ሆቢ ነው ላይክ መጽሐፍ የእሱ ጋር ቶፒኩ ምናምን እንዳየው የውስጥህን ድምጽ ነው የምታወጣው ላይክ ውስጥ ፊልም የምታረገውን የሚሰማህን የኖርክበትን ወደ መጽሐፍ ስትቀይረው ያንን ውስጥን ለብዙ ሰው የተናገርከ ነው ካንተ ህይወት ጋር የሚገናኙ ርዕሶች ይኖራሉ ከዚህ ውስጥ ያ ከኔ ህይወት ጋር የሚገናኙ ነገሮች ይኖራሉ እሺ ለምሳሌ ስደቴ በባዶ እግር ይላል ስደት በባዶ እግር ጓዜን ባቁማዳ በመስመር አክቼ ጨርቄን በላይ ላይ ደርቼ ባዶ እግሬን ልሰደድ ወጣሁ ተነስቼ ጫማ የናፈቀው የ40 ክንድ እግሬ መንገድ ጨመርኩት ስንቁን ቆጣጥሬ ጣጣዬን ጨርሼ ከቤቴ ስወጣ ለሊት ስለነበር ሸኝም ሰው አልመጣ ለካስ ችካል ኖሯል አይኑን ያፈጠጠ ያ ድንብርብር እግሬ ሄዶ ተጋፈጠ በንዴቴ ደበነ ርራለ ቆስቴ የሚያስቀረኝ መስሎኝ ከዛ ከስደቴ ቀና አርጌ ሳየው ያን ቢላዋ ጥፍር ተቆርሶ ሆኗል እንደ ፍርፍር ደሙ እንዳይደማ በጨርቅ ደጉሼ እዛው መንገዴ ገባሁ ተመልሼ ከእንቅልፌ ስነቃ ተኝቷል ወንድሜ ለካ ሁሉም ነገር ያየሁት ነው በልሜ ምንድነው ካንተ ህይወት ጋር የሚገናኘው ያው መለሽ ተሰደሃል ያው ይሄኛው መግለጽ የሞከርኩት ምንድነው በህልም የምታያቸው ነገሮች አሉ በህልም የምታያቸው ነገሮች ብዙ ጊዜ በቀን የምታስባቸው ነገሮች በህልም የምታያቸው እና ይሄንን ስጽፍ እኔ መጀመሪያ ዱሮ ስኖር በህልሜ የማስበው ላይክ ተቀይሬ አድጌ ብር አግኝቼ ብዬ የማስባቸው ምናምን ነገሮች ነበሩ እነኛ ሳስባቸው የነበሩት ነገሮች ዛሬ ላይ ላይክ ብዙዎቹ ነገሮች አልፌባቸዋለሁ ግን እንደ ህልም ሆነው ነው ለኔ የሚታዩ እና እሱን ነው ለመግለጽ ምናምን የሞከርኩት እዚህ ላይ ለምሳሌ ህልም ከሚመስሉ ህይወት ውስጥ ሚራክል ከሆኑ ነገሮች እስኪ ምን ለምሳሌ ካደኩበት ቦታ ተነስቼ እዚህ ቦታ ላይ ምናምን ደርሼ ምናምን ወደ ኋላ ተመለስ ብዬ ምናምን ሳያቸው ድሮ ማድረግ የማልችላቸውን ነገሮች ዛሬ አርጌ አትሊስት ወደፊትም ማድረግ እችላለሁ ብዬ ማሰብ መቻሌ ምናምን የሆነ ህልም ይመስለኛል አንዳንዴ ፈገግታው ፊቶ ላይ ምን ያህል ለውጥ ሊያመጣ እንደሚችል አስበው ያውቃሉ? ጥርስን አስተካክሎ ተፈጥሯዊና ማራኪ ፈገግታን መመለስ ሙሉ በሙሉ ይቻላል። የጥርስ ህክምናን በሀገራችን የቀየረው ናታኖል ስፔሻሊቲ ዴንታል ክሊኒክ ስትመጡ ምቾትና እንክብካቤ በተሞላበት የህክምና ተቋማችን በዘመናዊ የቪነር ህክምና የጥርስ ቅርጽና ቀለም በሚፈልጉት መልኩ በቀላሉ መቀየር ይችላሉ። ሽቦ ሳይታይቦት በአጭር ጊዜ ጥርስዎን የሚያስተካክለው አስደናቂው ኢንቪዝላይን ህክምና እዚህ ይገኛል። ለፈገግታው ማን እንደ ናታኖል? ኦሮምኛው አንድ አበበልኝ። እሺ ካንኬ ኢኖ አዳ ይላል። ያንቺ የተለየ ነው እንደማለት ነው በኦሮምኛ። ካንኬ ኢኖ አዳ ቢይ ኮገሞጂ ካንኬ ገረበዳ ቢሻን ነምኒ ዱጉ ሃሮን አቺ መዳ waaqni si jaallata kan kee inuu adda si'a tokkon dhufa guyyaana beellame gaafa haatiin jirre laaltee natti himi dhokaan wal jaalachuun nutti ta'e yaada
nu ifa habaafnu meenaa gali waadaa dammi maal siif godha hidhiin keetu damma hunda harkaa qabdaa hin rakkattu homaa bareedinni kee kooti analleen na boonsaa si wajjin deddeemaa hojiilee nan dhiisaa ይላል አሁን የተወሰኑ ቃላቶች የሰማችሁ አሉ ውበቷን ነው የገለጽክ ያለው ያንዳንዱን እዚህ ጋር ያለው ውበቷን ነው የሚገልጸው ከመጀመሪያው ጀምሮ ጸጉርሽ እንደዚህ ነው አይኖችሽ እንደዚህ ናቸው ጥርሶችሽ እንደዚህ ናቸው እኔ የመጣሁት ከቆላ ነው አንቺ ደግሞ የመጣሽው ከደጋ ነው እና መተን የሆነ ወይነ ደጋ አካባቢ ነገር መሃል ላይ እንገናኝ አይነት ይዘቶች ያሉት ነው የተጻፈው ባለቤት ግጥም አልጻፍክም ጽፌ ያለው አንዱ ይሄኛው ግጥም የሷ ነው አረተው ያርናቆቱ ትንሽ ትነግረኝ ትችላለህ አሚን ባለቤቴ በጣም ታታሪ የሆነች ሰው ነች በጣም ጥሩ ሰው ነች በጣም ስትሮንግ ነች ያው ልጆቻችንም እንግዲህ ያው ጠንካራ ምናምን ስለሆነች ያው በጥንካሬዋ ነው እንግዲህ ያሳደገች ምናምን ያለችው አማዞን ላይ ነው ማግኘት የሚችሉት ሁለቱም አማዞን ላይ አሉ ኤኮስ ቢትዊን ቱ ወርልድስ የሚለው የአገር ቤትንና የአሜሪካውን ያነጻጸረ የተጻፈ መጽሐፍ ነው ያኛው ደግሞ የልብ ድምጾች በፀሐይ መጥለቂያ የሚለው ደግሞ ያው የአንዱ መጽሐፍ የአንዱ ትርጉም አይደለም ሁለቱ መጽሐፎች ሰፓሬት የተለያዩ ናቸው ሁለቱም መጽሐፎች አማዞን ላይ አሉ Thanks so much ካንተ ህክምና ትምህርት ህክምና መግባት የሚፈልጉ ኢትዮጵያም ከኢትዮጵያ ውጭ መስራት ለሚፈልጉ ዶክተር መሆን ለሚፈልጉ ወጣቶች ምን ትላቸዋለህ የመጀመሪያው ነገር ያው ጠንክሮ መስራት ይመስለኛል እንዲያውም ብዙ ጊዜ ምን ህክምና ምን ይባላል መሰለ ሜቢ በጣም ጎበዝ መሆን ላይ ተጠበቅብህ ይችላል ግን በጣም ታታሪ መሆን አለበት ሰዓትን በጣም የምትችለውን ፖቴንሻልን ፉሊ መጠቀም የምትችል ሰው ምናምን መሆን ሊጠበቅብህ ይችላል በጣም አይኪው ሃይ የሆነ በጣም ቶፕ የሆንክ ሰው ምናምን ላትሆን ትችላለህ ግን ያለህን ፖቴንሻል ግን ፉሊ መጠቀም የምትችል ሰው በስራ ማሳየት የምትችል ሰው ጠንክረህ መስራት የምትችል ሰው እና ነገሮችን በታይምህ የምትጓዝ ምናምን መሆን ያለበት ሰው መሆን አለበትና ያ ደግሞ የሚጀምረው early age ላይ ነው ከመጀመሪያው ጀምሮ ኤሌመንተሪ ስኩል ሊሆን ይችላል ሚድል ስኩል ላይ ሊሆን ይችላል 7-8 እያለ ሊሆን ይችላል ግን ከመጀመሪያው የሆነ እንትን ካለህ ከዛ በኋላ ጠንክረህ ቴስቶችንም ሊሆን ይችላል ክላሶችንም ሊሆን ይችላል ጠንክረህ ምናምን አይ ቲንክ መስራት ከቻሉ ህክምና ለመማር የሚያዳግታቸው ምናምን ነገር አለ ብዬ አላስብም የሚገርም አንዳንዴ አሜሪካ ሀገር ውስጥ ስታይ በጣም ብዙ ሐኪም ነው ያለውና ኢትዮጵያ ውስጥ ሐኪም ቀርቷል ምናምን ትላለህ አንዳንዴ ብዙ ሀበሻ ዶክተር አለ ብዙ ሀበሻ አለ ያ ሀበሻ ዶክተር ብቻ ሳይሆን አሁን ራሱ ያነበቡ ኤግዛም ለመፈተን ቀድም ያልኩ ኤግዛሞች ምናምን የሚጠብቁ ለመፈተን እንትን ያሉ ከዚህ ተመርቀው ምን የተሻለ ኦፖርቹኒቲ እናገኛለን ብለው የሚያስቡ ዶክተሮች ወደዛ ይሄዱ ምናምን ሰዎች አሉ በእኔ በኩል ጨረስኩ ቴንክ ዩ የምትለው ፋሚሊ በዙሪያ ያሉ ሰዎች እንዳጠቃላይ መጨረሻ ላይ የምትናገረው ነገር ካለ እኔ ላመሰግን የምፈልገው ያው በዙሪያ ያሉትን ዳይሬክትሊ የሚሆን ኢንዳይሬክትሊ ከኔ ጋር አብረው የኖሩ አብረው ያሳለፉ ጓደኞቼን ዘመዶቼን ቤተሰቦቼን ብዙ ውጣ ውረድ ውስጥ ነው ያለፍኩት ያንን ውጣ ውረድ ደግሞ እንደዚህ አሁን ከጎን ያሉ ሰዎች አብረውኝ የኖሩ ሰዎች አይዞህ ያሉኝ ሰዎች ባይኖሩ የቅርብ ቤተሰቦቼ ባለቤቴ ባትኖር እዚህ ቦታ ለመድረስም ብዙ ብቻህን ገፍተህ የምትወጣው ተራራ ምናምን አይደለም ሰው እነኝን ሁሉ ላመሰግን ፈልጋለሁ ስም ጠርቼ ከሌ ልል አልችልም ግን በኔ ህይወት ውስጥ ብዙ አሻራ ያላቸው ብዙ ሰዎች አሉና ራሳቸውን ያውቃሉ አምሹር ሁሉም እና ሁሉንም ላመሰግን ነው ፈልጋለሁ ከዛ ውጪ ግን ደግሞ የመጀመሪያው እንትን ላመሰግን ነው ፈልጋለሁ እግዚአብሔር ነው ብዙ ነገሮችን አሳልፎኝ ከዛ ከነበርኩበት ውጣ ውረድ ከዛ ከመጣሁበት አካባቢ እንደዚህ ኢማጂን ማታረገው ነው ማለት ያን ሁሉ አልፎ ጤና ሰጥቶኝ ስራዬን ጠንክሬ እንድሰራ ጥሩ አመለካከት ኖሮኝ አሁን ያለኝን ሆኜ አሁን ያለውበት ደረጃ እንድደርስ ያደረገኝን እግዚአብሔርን ደግሞ በመጀመሪያ ደረጃ ያው በጣም ላመሰግነው እወዳለሁ ቀጥሎ ደግሞ እናንተ ይሄን ኦፖርቹኒቲ ሰጣችሁ እኔን ጋብዛችሁ ታሪኬን ተቀብላችሁ ስለ መጻፌ ጠይቃችሁኝ ምን እንዳነሳሳኝ ምናምን ይሄንን እድል አመቻችታችሁ ምናምን ላደረጋችሁት ሰዓታችሁን መስዋዕት ላደረጋችሁት ሁሉ በጣም ላመሰግናችሁ እወዳለሁ አይ ቲንክ ያው ወደፊትም እከታተላችኋለሁ ብዙ የሚከታተላችሁ ሰው አለ ወደፊት ደግሞ አድጋችሁ ሞር ኤክስፓንድ አድርጋችሁ ብዙ ተከታዮች ኖሯችሁ እና ትልቅ ቦታ ደርሳችሁ እንደማያችሁ ምኞቴ ነው Thank you so much በጣም ነው እናመሰግነው ቀጣይ ክፍል እንግዲህ ቴክሳስ እናርገው ሜሪ
ተወያይተን ምናምን የሆነ ቦታ መርጠን አንድ ቦታ እናደርገዋለን ብለን እናስባለን። ስትመጡ ምናምን ኤኒ ታይም አለን። በጣም አሁን ብዙ ሀገራት እየዞሩ ነው። ኦፍ ኮርስ አንድ ማራኪ ዲያስፖራ የሚል ፕሮግራም አለ። ዲያስፖራው ላይፍ ስታይሉ፣ ቤቱ፣ ኑሮ ያለፈበት መንገድ ምን ይመስላል የሚለውን ብዙ ሀገራት እየዞሩ ነው። አይቀርም። በዚሁ አጋጣሚ ተመልካቾቻችን ያው እኛ በማራኪ ዲያስፖራ ፕሮግራማችን በተለያዩ ሀገራት ያላችሁበት ድረስ የመጣን ነው። ግን እኛ እስከምንመጣ እናንተ ቀድማችሁ ኢትዮጵያ የምትመጡ ዲያስፖራዎች ካላችሁ በውጭ ሀገር ያሳለፋችሁትን የፍቅር፣ የስኬት፣ የቤተሰብ፣ የዲያስፖራ ህይወት እዚህ መታችሁ እኛ ስቱዲዮአችን ልታካፍሉ ትችላላችሁ። በራችን ሁሌም ለእናንተ ክፍት ነው። ማራኪ ዲያስፖራ በሚለው ፕሮግራማችን እናንተ እናስተናግዳችኋለን። ከውጭ ወደ ኢትዮጵያ ስትመጡ ማራኪ ወግን ምርጫችሁ አድርጉ። ዚኑና የልብ የልባችሁን እንጨዋወታለን፣ እናወጋለን። እኛ ደግሞ ያላችሁበትም እንመጣለን። ቴንክ ሶ ማች ዶክተር ተካበ ቴንክ ሶ ማች። እግዚአብሔር ያክብርልኝ። በሰፊው ደግሞ ከዚህ በላይ እንደምንገናኝ እኔ ማምናለሁ። ከዚህ በላይ ደግሞ ሰፍታህ ለማየት ያብቃን። ጉድላክ መልካም እድል ብለናል። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።